ተለኛ ሀገር ላይ ታውቃለህ ስም ፖለቲካ ነው። ጦርነት አይቻል አቅም በህይወት ያየሁት በጣም ትልቁ ግጭት ሻሸመኔ ስትቃጠል ያየሁት ነው። በቃ መሰለ እኔ ጥያቄያዊ ኔቸር እንዲኖረው ፈልጌ አይደለም። አይ ተረድቻለሁ። እንዴት እንዲልጽፈው ቻለ? ለመደበቅ የሚሞክሩ ሰዎች ቤኮ ዘፈን ለምንድነው ኃጢያት የሚሆነው ምናምን ብሎ በግል ይጠይቀኝ ነበር። እውነቱም የእናቱ ጅንጉርጉራ ልቧን የተሰበረው ታውቃለህ። ሁለቱም ምን ይባባላሉ? እኔ እንዳያበሽኩኝ ነው እና መጡና ጴንጤዎች ነደዱ ነጣላ ቀደዱ ምናምን ነገር ይሉኛል። ሁለቱ ወተማማቾች። ከዛ እኔ ኦርቶዶክስ ነደዱ ምናምን ነገር ብዬ ጻፍኩኝ። ታነብላት እንባዋ ዝርግፍ ነገር እና እኔ ደስ ይላታል ብዬ ነበርና አሳድጊያችሁ እንደዚህ ነው የምታስቡት ምናምን ነገር አለች። ጤና ይስጥልን ክቡራትና ክቡራን ተመልካቾች እንዴት ቆያችሁ? ሶዶ ለማ ፖድካስት ላይ ትገኛላችሁ። ሶዶ ለማ ፖድካስት በመጀመሪያው ምዕራፍ ቆይታው የዛሬ እንግዳ እንዲሆን የመረጠው ተስፋአብ ተሾመ ነው። ተስፋአብ ተሾመ ብዙ መገለጫዎች ያሉት ወጣት እንግዳዬ ነው። ከነዚህ ብዙ መገለጫዎች መካከል ዋና ዋናዎቹን እያነሳን ከናንተ ጋር ቆይታ እናደርግበታለን። የሶዶ ለማ ፖድካስት ወዳጆች ሐሳብ እየሰጣችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብሮነታችሁን እንድታረጋግጡልን ጠይቃለሁ። ተስፋአብ ተሾመ እንኳን ወደ ሶዶ ለማ ሚዲያ ወደ ሶዶ ለማ ፖድካስት በሰላም መጣ። ብዙ አጉላልቼሃለሁ። በጣም ይቅርታ ጠይቃለሁ በተመልካቾች ፊት። ያጋጥማል። አንተ ደግሞ ታውቀዋለህ ሚዲያ ላይ እየቀጠረን ሲበላሽብን ሲጠፋም አንዳንዴ እንጂ ከደርጌ ጠፍቶብኝ ያውቃል። እኔ የምርህን ነው ሬዲዮ ፕሮግራም ሰዓት ላይና በጣም በልመና ነው ያገኘሁት ያንን ሰው በስንት አማላጅ ልኬ ሪከርድ ካደረኩ መድገሙ ራሱ ሲያሳፍር ማለት አሁን የፈራሁኝ ቴክስት ላኩለት በቃ እና ኢትስ ያለኝና ገረገ ጠፋልከው። አዎ እና ሬዲዮ ላይ ደግሞ አስበ ይጠፋል እንዴ ምናምን አላለ። አይ ቲንክ ተረድቶኛል መሰለኝ። እኔ ተብያለሁ ደው ቴሌቪዥን እያለው አንድ ህንጻ ላይ ወጣውና የሐዋሳን ቪው በሚያሳይ መልኩ የዜና ኮንተንት ያው ከከተማው ጋር የተገናኘ ነውና ኢንተርቪው ሰራሁና ጨርሼ ካሜራማኔን ላስት ሴሽን ላይ ሄጄ እኔ እንደዚህ ብዬ ካሜራ ላይ አሰግጋ ያለውና ሳይ የለም ከገባን በኋላ ኮራፕት አድርጎ ምናምን አይደለም የጠፋው እዛው ላይ የለም ሬካላላው እሱ ከኔኩል ከተማው ነው ያለ አስጀመረ መስሎት ካሜራውን ማለት ነውና እኔና እሱ ቆመን ነው የምናወራው። ዜና ነው ባይዘው የፕሮግራም አይደለም። ለአንድ 3 ደቂቃ 4 ደቂቃ ዜና እኛ 10 ደቂቃ ገፋ ካለ ምናረገው ቆይታና ከ10 ደቂቃ በኋላ መጥቼ ሰው የለም አራ ምን ሆነ ነው እና ወሞረድ ጀምሮ ነበር እንግዲህ ይቅርታ ክቡርነቶ እንግዳው ነው ስም አልጠራ ዜናችን አልተያዘችም ጠፋች ነው ዜና ይጠባል እንዴ እኔ ደግሞ አንዴ ብሎንኩ ለፕሮግራም ለአንድ ፕሮዳክሽን ሰራሁኝና ሁለት ሰው ምናምን ነበር ቃል መጠይቅ ያደረኩት የ7 ደቂቃ ፕሮዳክሽን ኦኬ እና ከጉዳዩ ውጪ ነው እያወራኝ ያለው በቃ ቆርጠዋለሁ ብዬ ዝም ብዬ ሰማሁትና ለጊዜው ከዛ 1 ደቂቃ ከ30 ሰከንድ ነው እሱን እንትን የወሰድኩት። ደወለልኝና ይሄን ሁሉ ሰዓት አስለፍለፈኝ 1 ደቂቃ ከ33 1 ደቂቃ ምናምን ተወስዳለህ ድሮም ጋዜጠኛ ሲባል አትታመኑ ማለት ድሮም አትታመኑ ፕሮዳክሽን ስራ ብዙ አስቸጋሪ ነገሮች በጣም ከገጠመኝ ጀመርን ጥሩ ነው። አንድ የሚያደርገንን ነገር አያረብ ሰው ግን ትንሽ ስጋ እንደ መርፌ ጋዜጠኛን አታውራ ይባላል። ብዙ ጊዜ ጋዜጠኛ ሆነ ዛሬ ጡረታ የወጣ ጋዜጠኛ እሱ ትጠየቃለህ ሰዓቱ ሲደርስ ለምንድን ነው የሸሸኸው የሚለውን ትጠየቃለህ። ክቡራትና ክቡራን ተመልካቾቻችን ተስፋአብ የመጽሐፍት ደራሲ ወይም ጸሐፊ ብቻ አይደለም ጋዜጠኛ ነበርም ነውም ይቀጥላል አይቀጥልም የምንጠይቀው ይሆናል። ተስፋአብ የመጀመሪያ ጥያቄ ላደርግ ከወደድኩት ጥያቄ ትንሽ ወጣ ማለት ፈለግኩ። የሻሸመኔ ልጅነት ያመዝናል የወላይታ ሶዶ ወይስ የት አካባቢ? እንዴት እንጀምር? ቶታሊ ሻሸመኔ እንዴት ነው የተወለድኩት ያደግኩት ሻሸመኔ ነው። እሺ እንዴት አሁን ከዙፋን ነፊያ በፊት ይወጣ አንድ ነገን ፍለጋ የሚል መጽሐፍ አለና እዛ መጽሐፍ ላይ ወላይታን በተመለከተ አንድ አይድሌ የሚል አጭር ልቦለድ ጽፌ ነበር። ኦኬ እና አይድሌ የሚል ጽሁፍ ከጻፍኩ በኋላ እንዴ የወላይታ ልጅ ነህ እንዴ ምናምን እሱን አንብቤ ነው እኔም ባይዘው ብዙ ሰው በዛ ነው
እና ደግሞ እዛ ወላይትኛ ቃላት አሉ ምናምን እና ደግሞ በቅርብ ሶሻል ሚዲያ ላይ ፖስት ያደረኩት አጭር ልቦለድ ነበርና እዛ ላይ በወላይትኛ ዲያሎግ ሲያደርጓሉና ፖስት ያደረኩንም አንብቤው እና ኦኬ ምናምን ነገር ሶዶ ልጅ ነህ ምናምን ነገር ይሉኛልና የሻሸመኔ ልጅ ነኝ የተወለድኩት ያደግኩት ሻሸመኔ ነው ግን ቤተሰቦቼ ከወላይታ ናቸው ስለዚህ አያቶቼ ጋር በጣም አልፎ አልፎ ቶሎ ባይሆንም አልፎ አልፎ አያቶቼ ጋር ሄዳሉ ስለዚህ እዛ አካባቢ ስላለው ባህል በጣም በጥልቀት ባይሆንም የተወሰነ ማውቀው ነገር አለና እሱ ላይ መስራት አድርጌ ነው የጻፍኩትና ከዛ በኋላ በጣም ብዙ ሰዎች ሻሸመኔ ልጅ ነኝ ስላችሁ የወላይታም ልጅ መስላችኋለሁ እየደበላለኩ ምናምን ይመስላል አንዴ ሁለቱ ነው ይተላላ ያዋጣል ሁሉም ያዋጣል እኔ ስላዋጣኝ አሁን አንተ እንኳን ጠየቅኩበት ምክንያት ምን መሰለ አንዳንዴ ካለ መጠየቅ ብዙ ነገር ይቀራል ለጃዝማችነት ብቻ አይደለም እኔ ጋር ግሬታ የፈጠረ ከሆነ እኔ ጋር ፈጥሮብኛል ብዙ ሰው አዎ እኔም በዋና ማንነቴ በስሜም ጭምር ሶዶ የትኛው ሶዶ ነበርአለውና ስመልሰው ሳብራራ የኖርኩት ነገር ነው ይሄ ልጅ እንደዚሁ እኔ ራሴ ላይ ያለውን ነገር ተቼ ተስፋ ሻሸመኔ ተስፋ ወላይታ በርግጥ በጂኦግራፊም ይቀራረባሉ በሳይኮሎጂም አንድ ለማህበረሰብ ኦልሞስት ኦል 130 ኪሎ ሜትር ነው በጣም 130 ኪሎ ሜትር ለጂኦግራፊ ዲስታንስ ያናል የታካባቢና አይነት ምን ባባለው ነገር አለ ሲምፕሊ ደቡብ አካባቢ ሊያቅፈው ይችላልና ግን ለምን አልጠይቀው በየነው እና ስላንተም ሰርች ሳረግ ያየሁት ነገር ለኔም ኢቭን ለኔ አምታታኝና ለዛ ነው የሚረዱኝ ይኖራሉ በርግጠኝነት ዛሬ ጥሩ እንኳን ጠየቀኝ ምክንያቱም አንድ ሚዲያ ላይ እንግዲህ ቀጥታ ስርጭት ነው ምናምን ሬዲዮ ላይ ነውና ከሶዶ እንዴት ነው ወደ አዲስ አበባ የመጣው ብሎ ጠየቀኝና መጀመሪያ አልገባኝም እኔ ሶዶ መሽኑ ሶዶ ይኖርኩት ተዘሲ ላይ ነገን ፍለጋ ላይ ባለችው በዛች ስቶሪ የተነሳ እና ሰዎችን መጻፉንም ሲያነቡት ወላይትኛ ዲያሎጎች አሉ ነገርና ስለዚህ በቃ በደንብ እዛ አካባቢ የኖረ ባህሉን በደንብ የሚያቅሰው ምናምን አድርጎ ነው የተረዱኝና ጥሩ ነው በርግጥ እንደዛ ትችላለህ አሁን ቋንቋውን አልፎ አልፎ የጻፍካቸው ነገሮችን ስላየው ነው አሁን ይሄ በጣም በኩራት ምን በጣም ይችላል በኩራት ምን ናገረው ባይሆንም ግን መግባባት አይከብደኝም ከዛ ምን አደርጋለሁ መሰለ ጽፈና የፊደ ለምሳሌ አክሰንት ምናምን የተወሰነ በጣም የሚፈትኑ ነገሮች አሉ አይደለ መጀመሪያ ዝም ብዬ ነው በገባኝ ጽፋለሁኝ ከዛ በኋላ አንድ ሚሪ የምትባል ልጅ አለችና ሪፈረንስ ርክና ከዛ ታስተካክለዋለች እሷ ወደ እውነተኛው ወላይትኛ ታመጣለች ግን ለምሳሌ ጫማ ሳስጠርግና ወላይትኛ የሚያወሩ ሰዎች ካገኙ እናወራለን በወላይትኛ ከዛ ዋጋ አስቀንሳለሁ ትልቅ ስኪል እኮ ነው ባይዘው ስኪል ነው መልመድ ቋንቋ የብዙ ቋንቋ ተናጋሪ ባለቤት መሆን በጣም ደስ ይላል እዚሁ ደግሞ ያመነጨውት አንድ ጥያቄ ልጠይቅህ ተስፋ አብ አሁን ስምህ ከሻሸመኔ ከወላይታ አኳያ ሳያው ትንሽ ደግሞ ወደ ሰሜንም ወሰደኝ ተስፋ አብ ገዝም ይኖረዋል እኔ ባላብራራው ደስ ይለኛል እንዴት ተስፋ አብ ተባልክ የሆነ ነገር ተወስዳለህ ብዬ ያሰብኩ ነበር ከነዛ አካባቢዎች ካፈሩ ካየሩ ምን እንደው ነገር እንዳለ ሆኖ ማለት ነው ኢንፋክት እኔ እንዴት ተስፋ አብ እንደተባልኩ አላውቅም ምናምን ነገርና ከተነገረን እንጂ አናውቅም ማናችንም እና መሐል ላይ እንደም ነበር ለአጠራር ይረዝማል ብዬ ነው ቀንሽ ተስፋ አብ ነው ተስፋ ይሄ ደግሞ ወደ ሰሜን ይላል ለመጠረ ረፍት ወስደ ምን ቆም በላስብ እና እንዴት እንደሆነ ጠይቄም አላውቅም እንዴት ስሜ ተስፋ አብ እንደተባለ ግን የሆነ ሰዓት ላይ በጣም ስሜ ረጅም ስለሚመስለኝ ስተዋወቅ ተስፋ እያልኩ ነበር የምተዋወቀውና ኋላ ላይ ሳይ በጣም ብዙ ረጃጅም ስሞች ያካሉ ከኔ obviously አሁን ተስፋ አብ የሚልህ አይኖርም ተስፋ ነው የሚልህ አብሶ ተስፋ እኔም ስጽፍም ስጠራው ተስፋ ነው አብሶ የሚጠራኝ ተስፋ እያለኝ ነው ግን እንዳልኩ ነው መሐል ላይ አሁን ነበርና ተስፋ አብ ነው የሚሆነውና በጣም ረጅም ይሆናል ይደክማል ነገርና ከዛ ተቀነሰና ተስፋ አብ ሆንኩኝ አይገርምም አንዳንዴ ግን አለባበሳችንን አነጋገራችንን መልካችንን ብዙ ነገራችንን አይተው ለጀጅመንት የቀረበ ጥያቄ የሚጠይቁን ሰዎች አሉ እኔ አሁን ስሙን ሰምቼ ለምሳሌ አንድ ቀን እንዲህ በስሜ ምናምን ያገኝ ሰው አለና ከመይ ምናምን ነገር አለኝና ከመይ ያልኩት ከዛ ረጅም ነገር አወራና አራልችልም ምናምን ነገር ሲዘለም ያው እንትን ይላል ምናምን ነገር አንዴ ደግሞ ትንሽ ፖለቲካል ጉዳይ ነው ብቻ ጻፍኩኝ ፌስቡክ ላይ እና አስተያየት ላይ አንዱ መጣና አጎቶች ከስልጣን ስለተነሱ ነው አይደል ሰሜናዊ ሰሜናዊ ከሁሉም ወገን መቆጠር ጥሩ ነው
አይ ፊትህም ሲታይ ደግሞ የሆነ የሚመስል ነገር ደግሞ አለ። እኔ እንደውም ጠይቀህ ይውጣል ካልከኝ ኤርትራዊ ሁላ ትመስለኛለህ። አይ ኦሬዲ እንዳልኩህ ነው። ለምሳሌ ስሞቹም ተስፋ የሚሉ ነገሮች ወደ ኤርትራ ወደ ትግራይ ምናምን በተደጋጋሚ እንሰማቸዋለን እና ፊትህን ሳይ ደግሞ በቃ ጥሩ ነው ከሁሉም ወገን ተደርጎ መቆጠርና ይሄ ነው ኢትዮጵያዊነት ትላለህ። ኢንፋክት ይኸውልህ ምን አለ መሰለህ ተብለህ ታውቃለህ? በእይታ እንደው መልክህ ላይ የመጣብህ? አይ በስሜ ነው በጣም ሰው የሚለኝ። ከዛ ውጪ በጣም ልጅ ሆኜ ምን ተቸገር ነበር መሰለህ። ልጅ ሆኜ ስር ከ10 ዓመቴ ምናምን ነውና ድንገት መንገድ ላይ ያገኙና አባት ደህና ነው ምናምን ነገር ይሉኛል። ደህና ነው ስል የገመቹ ልጅ እኮ ነው ተዋውቆት ይባል ነበርና አንድ ቀን አይደለም በጣም ተደጋገመና አንዱ ገመቹ ምናምን ቤት እጄ ለፋዘር ነገርኳትና ቀልዴ መስሏታል። አረ ዝም ብሎ ነው ምናምን ነገር አለች። ለፋዘርም ነገርኩት። ሳቀሱም ዝም ብሎ አረ ዝም ብሎ ነው ምናምን አለና ገመቹን ባውቆ ደስ ይለኛል ታውቃለህና ምንድነው የሚሉት። ከዛ አንዱ በተለይ እኔ ገመቹ ልጅ አይደለሁም አልኩና ነገርኩት። 11 ዓመቴ ነው። ከዛ ብዙ ሰው እንደዛ ይለኛል ሲል አየኝና አይ አይደለም ግን አንተ የሚመስል ልጅ አለው ገመቹ ምናምን ነገር ብሎ ለጓደኛው ይነግሯል። አንተ ይመሳሰላሉ ምናምን ነገር ይላልና ልጆኜ የሆነ ገመቹ የሚባል ሰውዬ እኔ የሚመስል ልጅ አለው። በቃ እንደዛ ነበር ነበርውና በጣም ትቸገረበት ነበር ማለት ነው። በጣም ኮፒ ፔስት አይነት ማለት ነው። ማን ነው የገመቹ ልጅ ምናምን ነበርና ይሄ ጫላ ምናምን መሰለኝ ይሉኝ የነበረውና አንድ ሰው ለሰው አይደለምና ሲደጋገም ማን ነው ገመቹ ምናምን ተስፋው ጫላ አይደለም። ካደኩኝ በኋላ ግን ጠፉ የገመቹ ልጅ ኦብቪየስሊ የራቆት መጣለ። አይ አይደለ ሰፈር ላይ አይደለ ብሮ ያደግንበት አካባቢ ላይ ቀርና ዓለም ላይ ራሱ 7 ሰዎች አንተን ይመስሉ ሰዎች መኖራቸውን ስታስብ አትደነቅም? አዎ ከዛ እኮ አሁን ካደኩ በኋላ እንደው ገመቹ ሜቢ ሀብታም ሊሆን ስለሚችል ያለ አልክ ገሜን ቦም እኔ አሁን ከልጅነቴ እንደዚሁ ከምቸገርባቸው ነገሮች መካከል አሁንም አንዳንዴ ይሄ ጠባሳ ነው። ኦኬ የኔ ጉዳይ ባይሆንም የተቀመጥንበት ጉዳይና ይሄ ጠባሳ ሆን ተብሎ ክሬት የተደረገ አንዳንዴ የሰሜን አካባቢ ላይ እዚህ አካባቢ የሚታዩ ነገሮች አሉ። ቅንድብ ምናምን አይተው የሚሉኝ ሰዎች አሉ። በሶዶ ደግሞ ሲመጡ ቅድም እንደነገርኩ ሶዶ ጉራጌ ወላይታ ሶዶ ሲሉ ሁለቱንም እላለሁ። እንደዛ ምናልባት እዚህ ጋር ኮፍያ ስላደረኩኝ እንጂ ትንሽ ጉርጉድ ያለችው ልክታለች እኮ እኔ እያየሁት አይደል? ተመልካች ባያየው እንኳን እባክህ ካሜራ በጣም ትንሽ አይ እኔ እያየሁት ስለነበር አንድ ጓደኛ አለኝ መስፍን ይባላልና እዚህ ጋር እንደ 11 ቁጥር ምልክት ምናምን ነገር አለችበት እና ጺማም ልጅ ነው። ሻሸመኔ ያውቁታል ብዙ ሰዎች እና ጺማም ነው። ከዛ ትግራይ ላይ አሁን የተለመደ ነው ጺም አስተዳደግ አለ አይደል? እንደዛ ነው ነገር። እዚህ ጋር 2 11 ቁጥሮች አሉት እና ከዛ ስም አለው አረጋግጥ 11 ቁጥር አይደለም እኮ የሆነ ስሙን እየፈለኩ ነው። ሲሳይ ታገሰኝ ደስ ይላል። አግዘኝ እስቲ ምንድነው የሚባለው? አይ ስሙን አንድ ጓደኛዬ ነግረኝ ነበር ግን ሰውት ለማስታወስ ይከብዳል። እውነት ነው ወይ ተመልካች መጠየቅ አይቻልም እንጂ 11 ቁጥር አይ የሆነ ስም አለ ብቻ ግን አንደበረበት ኮሜንት ላይ ተጠብቃለን። አቃተኝ ታውቃለህ እየፈለኩት ነበር እና ይባል ነበር። ከዚህ የሆነ ጊዜ አይ በቃ ትግርኛ መልመድ አለብኝ ምናምን ነገር አለና ነገሩ ስታየው በቃ አሁን አንድን ሰው ከዚህ አካባቢ መጥቷል ብለን በጣም እርግጠኛ ባንሆንም እንድንገምት የሚያደርገን የሰውነት አወቃቀር ምናምን አይደል? እንዳልኩት ነው። በጣም ጺማም ነው። እዚች ጋር 211 ቁጥር ምልክቶች አሉት ምናምን ነገርና እኔ ልበል እንዴ ምናምን ነገር ነበርና እኔ በቃ ከትግረኛ ልልመድ ምናምን ነገር ነበር። ፈተና አንዳንዴ ደግሞ ለምሳሌ አሁን ከስም ጋር ተያይዞ ደግሞ በተለይ እኛ ሀገር ላይ ታውቃለህ ስም ፖለቲካ ነው እና ስም በጣም ርዕዮተ ዓለም ነው ምናምን ነገርና በስምህ ብቻ ተነስቶ የፖለቲካ ውግንና አስተሳሰብ ምናምን ነገር ይወሰናል። እና እንደዚህ አይነት ሁኔታ ላይ በጎ ያልሆነም የየራሱ ባህሪዎች አሉት። ግን አንተ ለየት ባለ ጥያቄ ጀመርክ። ይገርማል። እኔ ፈልጌው አይደለም ግን እውነት እኮ ነው ይሄ። እኔ አሁን መደምደምን ባትለው የተነሳሁት እነዚህ ነገሮች ተመርኩዤ ነው። ለመመርኮዜ የሆኑ ነገሮች ነበሩ እና እንደዚህ አይነት ነገር ደግሞ ዝም ብሎ ጭምጭምታ ሩመር ሆኖ ከሚቀር አየር ላይ ተወርቶ ምናችንም የሚነካው ነገር እኮ የለም። ግራ መንገድ ሁሉም ሰው የሚገጥመው ነገር ነው። እኔ ገጠመኝና አንሰቻለሁና
እኔው በድጋሚ እንኳን ደህና መጣህ፣ እንኳን ደህና ተገናኘን። ወደ ዋና ጉዳያችን አለመግባታችንን ሰው የሚያውቀው ከዚህ ነው። ልፊያ እንዴት ነው? የዙፋን ልፊያ እንግዲህ ብዙ ያለፋል። የዙፋን ልፊያ በጣም ተወዳጅ እየሆነ የመጣ ዘንድሮ ምርጫም ስላለ ነው መሰለኝ ሰው አሁን ቅድምኛ ከስም ከማንነት ካለባበስ ካነጋገር እንደተነሳ ነው ሁሉ ከርዕስም ይነሳ ሰው እያየን እንገኛለን። እንደዚህ አይነት መጽሐፍት ተፈልገው ታድነው ሲነበቡ እያየው ነው። እኔ እንኳን አንተን እንግዳ ስላደረኩ ነው። እና የዙፋን ልፊያን እናነሳለን። የወደዳችሁት ሰዎች አላችሁ። ይሄው ባለቤቱ አለ። ለተወዳጅነቱ ሚስጥር የሆኑ ሌሎች ነገሮች እናነሳለታለን፣ እናዳብረዋለን። እውነት ለመናገር ውስጡ በጣም ቆይታችን በአብዛኛው ሊሆን የሚችልበትን እንደውም ሳስበው እዚህ ላይ ይሆናል። እዛ ድረስ እስክንመጣ ደግሞ እንደ ማንኛውም ኢትዮጵያዊ ቅድምም ስለ ልጅነት ስታነሳ ነበር። የልጅነት ጊዜህን እንደው እንዴት ታስበዋለህ? እንዴት አለፍከው? ተስፋ እንግዲህ ብዙ አይነት አበቃቀል ብዙ አይነት ደግሞ የበቀለው ነገር ሲያድግ አስተዳደግ ይዘን ነው የምንወጣው። ስንወጣና አሁን እንደዚህ የነገርከኝ ሚክሶች አሉ። ወላይታ ሶዶነት፣ ሻሸመኔ ውስጥ ደግሞ ሌላ ህይወት አለ፣ ኪነት አለ። እንደውም እሱንም ነው በደንብ ማንሳት እንፈልገው። የሻሸመኔ እድገት፣ የሻሸመኔ ቆይታ፣ የወላይታ ሶዶ ምልልሶች ምን ይመስሉ ነበር? እንዳው ከአንዳንድ የዛሬው ህይወት ላይ ከምንቀመጥ ብዬ ነው። እኔ እንግዲህ በተለይ እስከ 8ኛ ክፍል ምናምን ነገር እስከደርስ ድረስ ያለውን ህይወቴን በጣም የምወደው ነው። ሌላውን አልወደውም ማለት አይደለም። የምወደው ለምንድን ነው? በትክክል በቃ አሁን ያለኝ ስነ ልቦና፣ አስተሳሰብ፣ ፍላጎት በሙሉ ተሰርቶ ያለቀው እስከ 8ኛ ክፍል ባለውበት እድሜ ነው ብዬ አስባለሁ። ምክንያቱም ኪነ ጥበብ ውስጥ የገባሁት እስከዛ በዛ ወቅት ነው። አንዳንድ የምፈልጋቸው ነገሮች ማንነቴን ብዙ ነገሮችን ያገኘው መክሊቶችን ዝንባሌ የምትለው ነገር ዝንባሌን የለየሁት በዛ ነው። እና የቸርች ልጅ ነኝ እኔ። ተው እንጂ ብዙ ሰዎች የቸርች ልጅ ነኝ ስል አይዋጥሉ አንተ እንዴት ነው? ሌላ ጥያቄ አስከትላለሁ ነው ያውን ራሱ እንዴት ነው መሰለሽ ሻሸመኔ እኔ በህይወቴ በጎ ነገር አለኝ ብዬ የምናገረው ነገር ካለ አብዛኛውን ያገኙት ከመሀል ከተማ ቃለ ሕይወት ቤተክርስቲያን ነው። ሻሸመኔ በጣም ልጅ ሆነን እዛ ቃለ ሕይወት ቸርች እንሄዳለን። በፕሮቴስታንት ውስጥ ያደጉ ሰዎች ብዙዎቹ ያውቁታል። ኦልሞስት አብዛኛው ፕሮቴስታንት አስተዳደጉ ተቀራራቢ ነው። በጣም ልጆች ተሆነና ሰንዴይ ስኩል ትገባለህ፣ የሰንበት ትምህርት የሚባለው ማለት ነው። ቅዳሜ ጠዋት ትሄዳለህ፣ መጽሐፍ ቅዱስ ትማራለህ። እና እዛ መጽሐፍ ቅዱስ ስንማር ምንድን ነበር እንማር የነበረው? የመጽሐፍ ቅዱስ ታሪኮች ለህፃናት በሚመች መንገድ ይጻፋል። መጽሐፎች አሉ። እኔ ለምሳሌ አሁን ብዙ ሰዎች ተረት በማንበብ ነው እንትን ያሉት። እኔ በህይወቴ ተረት አንብቤ አላውቅም። እምረን ነው እውነት አንብቤ አላውቅም። መጽሐፍ ውስጥም አንድም አላገኘው። እድሉም አልነበረኝም። ተረት እንዴት ነው መሰለ ልጆች ሆነን ምን ነበረን እኛ ለህፃናት የመጽሐፍ ቅዱስ ታሪኮች ተዘጋጅተው ነበር። ለምሳሌ የሙሴ ታሪክ እንዲህ እያለ ከዛ መደምደሚያ ላይ የኢየሱስ ታሪክ አለ። ከዛ በጣም ለልጆች እንዲመች ተደርጎ የተዘጋጁ ነበሩ። ስለዚህ እነሱን ልክ ማንበብና መጽሐፍ ስችል እሱን ነው ማንበብ የጀመርኩት። ከዛ ደግሞ ቸርች ሰንዴይ ስኩል ስንሄድ ቅዳሜ ዕለት በጣም ልብ በሚሰቅል መንገድ ለምሳሌ እኔ አባባ ተስፋዬን አላየኋቸውም በቲቪ። አዎ ምክንያቱም ቴሌቪዥን የለንም እኛ የለንም እንዴ። እኔ ቴሌቪዥን ነው ረስ ጎረቤት ሲሄድ እንደዚህ ለማየት አልሞከርክም? እንዳው የሆነ ነገራችን እንኳን ለማየት ተጠቃናል አይደል? የድሃ ቅንጡ ያፏጫል በቂጡ ይባል አይደል? እና በጣም ኢጎ ይዘኝ ነበር። የድሃ ቅንጡ ያፏጫል በቂጡ አሁን ወንድሞቼ በቂጡ ነው። አይ ወንድሞቼ ሄደው ያያሉ እኔ አልሄድም ነበር። አሁን በመንፈሳዊ ምክንያት ምናምን ነገር አይደለም። ባና አባባ ተስፋዬ ወንድሞቼ እኮ ሄደው ያያሉ። ቤታቸው ደግሞ ቴሌቪዥን ያላቸው ሌሎች ጓደኞቻችን ቸርችም ስንገናኝ ምናምን ያዩትን እኮ መጥቶ ይነግሩናል። እኔ አልሄድም ነበር ቴሌቪዥን ለማየት። ስለዚህ ምንድነው በቃ ያለችኝ ብቸኛ ተረት ሳይሆን ሙሉመቤት የምትባል መምህር ነበረችን። ሙሉዬ ነው የምትባል ሻሸመኔ መሀል ከተማ ቃለ ሕይወት ያሉ ወጣቶች በኔ እድሜ ያሉ ኦልሞስት ኦል የሷ ተማሪዎች ናቸው። እና እሷ ታስተምረን ነበር ሙሉዬ። ስለ ሙሉዬ በኋላ ነገር አለው አስተውሰኝና። እሺ። እና ሙሉዬ ስታስተምረን ምንድነው የምታስተምረን? የሳምሶንን ታሪክ ምናምን እንደ ተረት ነው የምትነግረን። በጣም ትነግረንና ድንገተኛ ልክ ሳምሶን አይኑ ተጎልጉሎ ከወጣ በኋላ ገባና ተለና ሳምንት ከተለላችኋለሁ ተለናለች። እዛ ሳምንቱ አይደርስም እና ሳምንቱ ሙሉ እሱን እያሰላሰልክ እያወራ ፊውቸሪቲውን እየተነበይክ እንደዛ የሆነ ሳምንቱ ያልፋል። ከዛ በኋላ ምን ማድረግ ጀመረች? ትንሽ ከፍ እያለን ምናምን ነገር ስንመጣ እነኛን ታሪኮች ድራማ አድርጋችሁ ስሩ ትለን ነበር።
ከዛ የሆነ ድራማ ለመስራት እንሞክራለን ቸርች ውስጥ ከዛ ግጥም ጻፉ አንድ ቀን አለችልና እኔ ግጥም ቤት መምታት እና መድፋትና የሚባል ነገር ያለው አልመሰለኝም እና ዝም ብዬ የሆነ ዝሩ ጽሁፍ ጽፌ ከዛ ለአባቴ ያነበብኩለት ከዛ ግጥም እንደዚህ አይደለም የሚጻፈው አለና ከዛ ቤት መምታት ምናምን ምንድነው መምታት እንዴት ነው የሚመጣው እዚህ ጋር ማ ከሆነ የመጀመሪያው ስንኝ ቀጣዩ ማ ይሆናል ምናምን ብሎ ነገረኝ እና እሱ የጻፍኩትን ዝም ብሎ ቀየረው እሱ ድሮ አሁን በጣም አሁን አባቴን የሚያውቁ ሰዎች እንዴት ሊሉ ይችላሉ ግን ነው ድሮ ልጅ ሆኜ ሳውቁ መዝሙር ይጽፍ ነበር እና አሁን ራሱ ሳይው ተሾመ መዝሙር ይጽፍ ነበር እላለሁ እኔ ራሱን ታተብኛል ድሮ ማቀውና እና ትንሽ ይሞክር ነበር መዝሙር ምናምንና ከዛ አሻሻለልኝ እንዴት እንደሚጻፍ ምናምን አሳየኝ ከዛ ሄጄ ደግሞ ልያነበብኩላት ከዛ ከረሜላ ደስታ ከረሜላ ገዛችልኝ ስለዚህ እሷን በጣም እንትን ለማለት እንድታደንቀኝ ብዬ የመንፈሳዊ ግጥሞችን መጻፍ ጀመርኩ ማለት ነው እስኮነኛው እድሜ ስኬል አፕ ማድረግ ነው የምትጀምረው አዎ ከዛ እነኛ መንፈሳዊ ግጥሞችን መጻፍ ጀመርን ከዛ ትንሽ ያደገን ሲሄድ የሰው ልብ የሚል መጽሐፍ አለ ተስፋዬ የሚባል ፕሮቴስታንት ቸርች ውስጥ ያሉ ትምህርቶች አሉ አይደለ ከእንትን ውጪ ልክ ተምረክ አድክ በኋላ ደህንነት ደቀ መዝሙርና ምያር ተቀጥራለ ትምህርትና ልክ የሆነኛው እድሜ ከሷ አስተምራን ካደገን በኋላ አምስተኛ ክፍል ምናምን ነገር ሆኜ የሰው ልብ የሚል መጽሐፍ ሰጠኝ እና የሰው ልብ እንዴት ነው እሱም መንፈሳዊ መጽሐፍ ነው ግን በሴኩላር ላይ የሚመቸው ነው የተጻፈው ለልጆች የተዘጋጀ ነው ያን ያህል ጥልቅ ያለ ሃይማኖት አይደለም እና ደግሞ ለልጆች ታስቦ ይጻፋል ለልጆች ስለ አሁን እነኛ ስቶሪ እንደ ተረት ሁሉ የተዘጋጁ ናቸው ለህፃናት ናቸው መጀመሪያ ሳነባቸው ነበሩ እነኚህ ከዛ በጣም ከፍ ይላሉ ግን ይሄ 12 13 ዓመት ላለ ልጅ ተዘጋጅቶ የተጻፈ ነው ሰው 10 አይነት ልብ አለው ወደ ዕውቀትም ጠቅ ያረገ መጣ ያለ 10 አይነት ልብ አለ ይላል ለምሳሌ ጭንጫ ልብ ምናምን አስተዋውሳለሁ ጭንጫ የሚል ቃል መጀመሪያ ዛሬ ነበር ያነበብኩት ያስከው ከዛ የሚያፈራ ልብ ምናምን ይልና ከዛ ያስረዳል የሚያፈራ ልብ ማለት ከሰው ፍቅር ተቀብሎ ፍቅርን የሚሰጥ ምናምን ይያለና ቀይ መጽሐፍ ናት ከዛ ትንሽ ከፍ ይያል 6ኛ ክፍል ምናምን ይሆንን ስንደርስ ቀስ ይያልኩ ወደ ሴኩላር መጽሐፎች ምናምን ነገር ማንበብ መጣሁኝ ከግድ የሆነ የሚያጥርህም ነገር ይኖራል እኮ አዎ የሚያጥርህ ከዓለም ሌላ የምትፈልጋቸው ነገሮች ይኖራል በደንብ ከዛ ምን ማድረግ ጀመርን ቸርች ውስጥ መንፈሳዊ ቲም መሰረትን የኪነ ጥበብ ቲም መሰረትንና ሰሊሆም ነው የሚባለው 7ኛ ክፍል ምናምን ነገር ነበርኩኝ እና ሰሊሆም የሚባል መንፈሳዊ ቲም መሰረትና ምን ማድረግ ጀመርን መንፈሳዊ ድራማዎችን መንፈሳዊ ግጥሞችን ምናምን መጻፍ ጀመርን እና መንፈሳዊ ድራማ ብዙ ጊዜ ኢምፕሮቫይዜሽን ነው መነሻ ሐሳቡን ታመጣለህ ከዛ የተወሰነ ትሰራለህ ምናምን ከዛ በመጣጣለች እንደው ተጣቃለ ልክ የሆነ ሰዓት ላይ የኔ ድራማዎች መወደድ ሲጀምሩ መድረክ ላይ ደራሲ ተብሎ ስሜ መጠቀስ አለበት አክብሮኝ እንጂ ማለት ነው አንተ ለካ አመጽ ቀላል ነገር ነው ለካ ይሞቃል ልክ እንደዛ ሳደርግ ይወደ 7ኛ ክፍል ሆነን ነው የገባ ነው 9ኛ ክፍል ሆነን 2003 ዓመተ ምህረት ምን አደረኩኝ አንድ የእውነት ሰማዕት የሚል ድራማ ጻፍኩኝ እሺ አንድ ሰዓት ከምናምን ድራማው በጣም ተወደደ ብቻ ሳይሆን ሻሸመኔ ላይ ያሉ ኦልሞስት ሁሉም ቸርቾች ላይ የዞረ መታየት ጀመረ ኦኬ ከዛ ኩየራ ተጠራ ቱር ልናደርግ ጭራሽ ኩየራ ሻሸመኔና ኩየራ በነገራችን 10 ኪሎ ሜትር ኮነ አቃታለሁ ፍተሻውን ማለለች ያኔ ግን ቢግ ዲል መኪና ተከራይተን ሚኒባስ መኪና ሞልተን ምናምን ትልቅ ኢሮፕ ነው ፕላንት ቀላል እናቴ ሁላ አስተውሳለሁ መጣች ለታየን ምናምን ከዛ ልክ እንደዚህ ስራው ሲወደድ መድረክ ላይ ደራሲ ተብሎ ስም ይጠቀስ ግሩም ወርቁ የሚባል ነበር ያኔ ህብረቱ ዋና ሰብሳቢ ግሩም ነውና ግሩም ይምናለ አይ ይሄ ዓለማዊ ዝንባሌ ነው አለና እና ሰለው ደራሲ ተብሎ የጥበብ አምላክ እግዚአብሔር የተመሰገነ ይሁን ይባላል እንጂ ስም አንጠቅስም ማለት እኔ ስሜ ካልተጠቀሰ ሞቼ ይገኛል አልኩ በሰዓቱ ትንሽ ቆይተሳሉ ልትልቁ ነው ምን ፕሪቪሌጅ አግኝቼ ነበር መሰለ ያኔ በዛ ዓመት የታዩ 2 እና 3 ድራማዎች ነበሩ እኔ ነኝ ጻፍኳቸው መድረክ ላይ የሚቀርቡ ግጥሞች ምናምን ነገር የኔ ናቸው የሚቀርቡት ከዛ ለቀቀሉ አልኩ ከዛ ከፈለክ ወጣ እግዚአብሔር እኮ ነው እንት የሚያዘጋጀው ምናምን ነገር አሁንም የሚሰጠው እሱ ነው እንደዛ ሲሉ ምን ባደርግ ወጥቼ ተገንጥዬ ቲም መሰረትኩኝ እንዲስቲ የመረን ነው ኦማመጽ ኦመልካለው ኦአብዮት ምን አደረግን መሰለህ ለምሳሌ አሁን ነገርኛ ፕሮቴስታንት ካለ ምን ብሎ ኮሜንት ይጽፋል መሰለ ቸርች ተገንጥሎ መክፈት ያኔ ነው ጀመረ እኔ አንተ ነው ቸርች ብቻ አይመስለኝም እንደው እንደባራዊው ይሄ የውጭ ዓለማዊ ዓለም ላይ ራሱ ገንጠል አድርጎ መውጣት ስንገነጠል ምን አደረኩ መሰለ
ከበደ ቶንጃ የሚባል ልጅ አለ ታላቃችን ነው ምናምን ነገር ከቤና አናገርኩትና እሙ የምትባል ልጅ አለች እመቤት ወልደ ኪዳን ትባላለች እሙን ይወዷታል በጣም ብዙ ሰው ከቤንም በጣም ብዙ ይወደዋል ከቤ በጣም ጨዋታ አዋቂ ነው ምናምንና በሳቱ የቲሙ መሪዎች እኔ ከቤ ደስታ ቶማስ የሚባል አለና ግሩም ወርቁ ናቸው እና ከዛ እንዴት ተፈጠረ መሰለ እኔ ጽሁፍ ስለምጽፍ ምናምን ነገር የተወሰኑ ወገኖችን ይያለሁኝ እሺ ከቤ ደግሞ እንትን ነው በጣም ጨዋታ አዋቂ ነው የሚወዱት የተወሰኑ ሰዎች አሉት ከዛ ደስታ በጣም ፎርማል ሰው ነው እና በሰዓቱ ስልክ ማንንም አልነበረም ደስታ ብቻ ነው ስልክ የነበረው የቲሙ ስልክ የደስታ ስልክ ነው 091606 እያለ የሚቀጥል ስልክ እስካሁን መቃረን እንኳን ማስታወቂያ እንለጥፍና ቸርች እነዚህን ፕሮግራም እናዘጋጃለን ኑ እንልና ለበለጠ መረጃ ብለን ደስታን ስልክ ነው የምንለጥፈው እና ብቸኛው ስልክ ያለው እና በሰዓቱ ፒሲ ምናምን ስለሌለ ማጀቢያ መዝሙሩ ምናምን ነገር ምን ከፍቶ በደስታ ስልክ ነው እና ደስታ ማሳመጽ ከበደኝ እና ስራስ ያዛለ ተቆጣ ደስታ ከዛ ግሩም ደግሞ ሲታይ የቡድኑ መስራችን ግሩም ነው እንዲመሰረት ማሳብ ያመነጨው ምናምን ነገርና እግዚአብሔር አይወደውም ማለት አሁን እግዚአብሔር አይወድም ከሚሉ ሐሳብ ጋር መጋጨት ከበደኝ ከዛ ምን አደረኩ ከቤና ሳምንት መላጣው ከቤ የተወሰነ ሴኩላር ዝንባሌ ያለው ሰው ነው እና ስብሐትን በጣም ነው የሚያደንቀው እና ከበደ የስብሐትን መጽሐፍ ቸርች ምሽግ የሚባል ነገር አለ ስለ ምሽግ ነገር አለ በኋላ እናወራለን አሁን ልንገር ምሽግ ማለት ስብሐትን ማለት ነው ምሽግ ማለት ምን መሰለ በጴንጤ ቋንቋ ለ3 ቀን 4 ቀን ቸርች ትገባና የጾም ጸሎት ፕሮግራም ነው የሚደረገው ከዛ ታድራለ እዛው መርሃ ግብር ነገር ነው እንዴት መሰለም ሳይ አርብ ብንገባ አርብ ቅዳሜ እሁድን ቆይና ቸርች ግቢ ነው የጸሎትና የእግዚአብሔር ቃል መካፈል ፕሮግራም ነው የሚኖረው ጧት ቁርስ አትበላም ሰዓት በላም 8 ሰዓት አካባቢ ዝም ብለህ የሆነ ምግብ ትበላለ ከዛ የጸለይክ ታመሻለ ከዛ ራት ትበላለ አይነት ነገር ነው እና ዛ ፕሮግራም የረፍት ጊዜ ላይ እኔና ከበደ ምን ስናነብ ተገኘን የሰባት ገብረ እግዚአብሔር መጽሐፍ አሁን አስተውሳለሁ ጥያቄ የፈጠረባቸው ማንበባችን ምናምን አይደለም ቸርቹ ስብሐትን ያው ለጸሎት ገብተን እና መጽሐፍ ራሱ እና ስብሐትን ምናምንና በጣም ስብሐትን እኔ ምሱ ምን ወዶ የነበረው እና እኚህ ሰዎች ዓለማዊነት ዝንባሌ ያላቸው ናቸው ይባላል በተለይ አንተ አይ ከቤም ያው ነው ያው ነው ያንተ ሻራለው እንደምከበደ እንዴ ከቤኮ ዘፈን ለምንድነው ኃጢአት የሚሆነው ምናምን ብሎ በግል ይጠይቀኝ ነበር እና ዘፈን ግን ኃጢአት መሆን ያሳምናል ምናምን ይለኝ ሰው እና እሱ እንዲታወቅብን አልፈልግም እኔና ከቤ እና ከዛ እሙን አሳምናት እሷ በጣም ለዘብተኛ ሰው ናት ምናምን እኔ ምልሽም ወልኳት እኔ በመዝሙር ቤት አለሻሽ ምን አንደ መዝሙር ቤት እዛ ነበር ተቀጥራ የምትሰራው እሺ እና መጀመሪያ ምን ማድረግ ጀመርኩ ያው ከ9 ወደ 10 አልፈን ምናምን 10ኛ ክፍል ተማሪ ነበርኩኝ እኔ ያኔ ከቤ ኦሬዲ መደበኛ ስራ አለው እርኩና እሙ መዝሙር ቤት ተቀጥራ ነው የምትሰራው እኔ ምልሽም ወልኳት ስትል እንዲህ እኮ መንፈሳዊ ቲም ብንመሰረት አልኳት ኦኬ ምናምን ነገር አለችና ግን እኮ ተገንጥለን አይደለም መገንጠል እኮ አይደለም እግዚአብሔር በብዙ መንገድ ነው የሚሰራው ነግሩን በዛ ጋር ይሰራሉ እኛ በዚህ ጋር እንሰራለን ዋናው መንፈሳዊ ዓላማ ነው ስላት ልክ እኮ ነው ምናምን አለችኝ ለከቤ ነገርኩት አሁን ቀጣዩ ምንድነው ሂጄ ቸርች ማሳመን አለብኝ ከዛ ምን አደረኩ አንድ ጢሞቴዎስ ያዕቆብ የሚባል በጣም የሚወደድ ዘማሪ አለ ሂጄ ጢሞቴዎስን አናገርኩት ጢሞቴዎስ ዘማሪ ነው በጣም መንፈሳዊ ሰው ነው ምናምን እያለቀሰ የሚጸልይ ምናምን ነው እና ማን በክፋት ጢሞቴዎስን አይጠረጥረው እና እኛ ቲምም ስላልነበር ሂጄ ጢሞን አናገርኩት አው እኮ አርት እኮ በጣም ወንጌል ለማስፋት እኮ ትልቅ ስራ ነው ምናምን ነገር አለ ተስማማ ጢሞቴዎስ እና ጢሞ ከተስማማ በኋላ ምን አደረግን ጢሞን ይዤ ቸርች ሄድኩኝ ፓስተር ሃጂ ይባላል እና አናገርኩት እንዴ ልንሰራ እንፈልጋለን አርት ምናምን እንዴ ወጣቶችማ ከመጣችሁ እኮ ትልቅ ነገር ነው ምናምን አለንና በተለይ ደግሞ ጢሞ በጣም ጥሩ ልቡን አውቀዋለሁ መንፈሳዊ ሰው እንደሆነ ምናምን አለ ገለጠልኩና ሰውየው ፓስተሩን እንደምንድነው ያልጠረጠረን አንደኛ ጢሞን ነው ይዘን ሄድነው ሁለተኛ ነገር በፍጹም እንደዚህ አይነት ካልኩሌሽን በዛ እድሜ ይሰራል ተብሎ አላሰበም ማን ነው ሰብሳቢያችሁ ሲባል ወደኔ ተቆሙ እነሱ በፍጹም እንደ አይነት አሰበካ ሊሆነ ቡድን ገንጥሎ ምናምን ነገር አላሰቡና መሰረትኩኝ ቲም እሺ እዛ ቲም መሰረትንና እዛ ስንሰራ መጀመሪያ ያደረኩት አንድ ሰው ድራማ ከጻፈ መድረክ ላይ ደራሲ ተብሎ ስሙ ይጠቀሳል አዎ ግጥም ከጻፈ ለምሳሌ የኔን ግጥም አንተ የምታቀርብ ከሆነ ድሮ እዛኛው ቲም ይያለን ምንጭ ጠቅሰ የኔን ግጥም አንተ የምታቀርብ ችግር የለውም መንፈሳዊ ነው ምናምን አሁን ግን ምን ማድረግ ጀመርኩ የኔን ግጥም ሶዶ ካቀረበ ይሄ ግጥም ተብሎ የኔ መሆኑ ተጠቅሶ ከዛ ሶዶ እንትን ትላለ ከዛ በጣም መንፈሳዊ ኤሌመንቱን እያጣመጣ አንባቢው ራሱ ተስፋ ብሎ ሊደግ ሳይሆን የተስፋ አብ ግጥም ነው የሚያቀርበው ተብሎ ለምሳሌ እንዴት ነው ፕሮግራም መሪያችን ኤምሲው ምን ያደርጋል አሁን ግጥም ያቀርባል ግጥሙ የሚያቀርበው ሶዶ ለማ ነው ግጥሙን የጻፈው ተስፋ ተሶመ ነው የጧት ኑዛዜ ነው የምትፈልገው አንተ
ለምንድን ነው የኔ ግጥሞች እንደሚቀርቡ አውቃለሁ እና በቃ ኃይለኛ እንትን ውስጥ ገባሁኝ። ግን ብዙ ሳንቆይ ቲቪቲ እየቀነሰ መጣ። ግን ዞሮ ዞሮ ልጅነቴ ላይ በዛ ውስጥ ግን በቸርች ውስጥ ምንድን ነበር የተማርኩት በጣም ሻሸመኔ በጣም የሚወደድ ዘማሪ አለ ተመስገን ማርቆስ። ኦሬዲ 6 አልበሞችን የሰራ ዘማሪ ነው። በጣም ነው የሚወደደው። እነ ተመስገን ማርቆስ በጣም ያበረታቱን ነበረ። ፓስተር ሀብቴ ያሰፋ አስታውሳለሁ በጣም ያበረታታኝ ነበርና በዛ ውስጥ በተለይ ሀብቴ ምን ይነግረኝ ነበረ አንተ ለሚዲያ እና ለሴኩላር ስነ ጽሁፍ ነው የተፈጠርከው አስታውሳለሁና ቸርች ውስጥ አስበሃል እንደዚህ ብሎ መናገርና እና ልቦለዶችን አንብብ ልቦለዶችን መጻፍ ጀመር እና ለዛ ነው አንተ የተፈጠርከው ምናምን ይለኝ ነበር in the early time 8ኛ ክፍል 9ኛ ክፍል ሆኜ ምናምን ነበር እንደዚህ ነገረኝ የነበረው። ያንተስ እሺ የሆነ ነገር ስለሚገፋ ስለሚጨረብ ውስጥ እኔ እንትንማ ኢጎም አለብኝ አይቶ የሚረዳ ሰው ግን ይገርማል። አዎ በጣም እና ግን ያውቃል ኢጎም እንዳለብኝ ያውቅ ነበርና አንድ ቀን ምን አለኝ ፓስተር ሀብቴ ቤቱ ጠራኝና ምሳ ጋብዞኝ በነገራችን ላይ አለ የትኛውም ልጅ ልክ አይኑ ውስጥ ሲገባ ምናምን ነገር በዚህ እድሜ በጣም ቲቪተኛ ይሆናል እና ይሄ ተፈጥሯዊ ነው መጥፎም የሆነው አብሮት እየቆየ ሲሄድ ነው ምናምን ብሎ ነገረኝ እና በጣም ብዙ ትልልቅ ሰዎች ቀስ አድርጎ ነገረኝና ምንም እንደሆንኩ እንዲሰማኝ ማለት ነው ቀስ አድርጎ ነገረኝ። ግን አንተ ቲቪተኛ ነህ ምናምን ብሎ እንትን ሳይለኝ ቲቪቲን ቀስ አድርጎ ከላይ እንትን አራጋ ስም ቀይሮለት አስታሞ ነገረኝ። ሀብቴ ያሰፋ ይባላል። ከዛ በኋላ ግን እንዳልኩህ ነው ቀስ እያልኩ ወደ ሴኩላር ስነ ጽሁፍ እየገባን ሄደንና በዚህ መንገድ ነው እንግዲህ የልጅነት እንትናችን የተጀመረው። የሚገርም ነው። እኔ ብዙ ደራሲያንን በዚህ በፖድካስትም ባይሆን ጋዜጠኛ አይደለው መንገድም ላይ ሳገኝ ሻይ ቡናም ስንል ሻሸመኔ ነው ማለት አዋሳም ላግኛቸው ሻሸመኔ አካባቢ ስላሉ መገለጫዎች ወይ ራሱ ህይወት ውስጥ ስላሉ ነገሮች አሁን ሻሸመኔ ስመጣ ሻሸመኔ ከተማን ክፍለ ከተሞችና አካባቢዎች በመንደር ጠርተ አፖስቶን አራዳን ሌላ ቦታዎችን ተቃቅሰ እስከ መገንጠያ መንገዶች ድረስ በመናስተዋወስበት ነገር እናስተዋውሳለን ያደግንባቸው ከተሞች ውስጥ አይደለ አሶሺየት ሲያደርጉት ማናቸውም እንግዲህ አሁን የሙሉ ልጆች ነው ያልከኝ ሙሉዬ ሶሪ እየጨምረህ በጣም አጣፍተኸው ብዙ የተሳሳትኩ መሰለኝ ታውቃለህ። እኔ ራሱ የባዳ ስም ነው መሰለኝ ሙሉ ስለልና አይደል እኔ ደግሞ እንደማን ሙሉ ነው አጣሰማኑ ሙሉ ለካ ቅድም ሙሉዬ ስትል በሙሉዬ ቴስት እና ፍሌቨር ነው ያስኩት። አሁን ሳመጣው ግን አባብዬ ቀስዬ ሙሉ ነው ያገኘሁት እና ከሙሉዬ ልጆች ውጪ ግን ሻሸመኔን በዚህ መልኩ መሳል ለኔ በጣም ከባድ ነው ለኔ ያልኩት እንግዲህ በጥሩ መንገድ ነው ያደከው ወደ ለመናገር ነው ተነግረኛል ብዬ ተጠበቅኩት። ያው ሰዋችን ተደራሲው ያው በጥቅል መደምደም መስፈር ቢከብድም ዝንባሌያችንን አይቶ አለባበስ ቅድም እንዳልነው አነጋገር አጻጻፍ መጻፍ አንባቢ ከሆነ ኪነጥበብ ኤሪያ ምንውል ከሆነ ያኔ ደግሞ የኤችአይቪ እና ጸረ ኤድስ ምናምን ክበቦች አሉ እንደውም ድርዮቹ ልጆች እዛው የሚሉ ልጆች ናቸው የሚሉ ወላጆች ገጥሞኝ ያውቃል። ስለዚህ አንተ ጽፈህ ሳገኘ ሻሸመኔ ኪነት ውስጥ ማለፍህን ሰርች አድርጌ ሳውቅ ምናምን ታች ያለው ህይወቱ ልጅ ትንሽ ውጭ የሚል ወላጅንም ትንሽ የሚያስቸግር እና ለከተሞች ለክፍለ ከተሞች ይሄ ሶሪ ለቃሉ ይሄ ቦዘኒያዊ አዋዋል አይነት ነገር ውለን የምናድግ ሰዎች ነው ተገርፌ ማውቀው ነኝ የምረን እኔ በጣም እንደ ጉራም ቁጠረው ከኛ አራት ነን እኛ ቤት አራት ልጆች ነን። ስንተኛ ነህ አንተ? የመጀመሪያ ልጅ ብዙ ፕሪቪሌጆች አሉ። ባንተ መንገድ የመራቸው የሉ አሁን ሌሎቹ በዚህ መንገድ ነው ያደጉት። ወደኔ በጣም ድምጹም እንደኔ ነው ሲያወራ እንደኔ ነው ሲራመድ እንደኔ ነው ቸርች የማደጉስ ነገር አንደኛው ወንድሜ 7 ኪሎ በነገር እና አንድ ቀን ምን ሰማሁኝ ወንድም ሲጸልይ ሰማሁት ምናምን ነገር አለ። እሺ ምን ብሎ ሲጸልይ ሰማሁ ሲል ተስፋ ወደ እግዚአብሔር ቤት እንዲመለስ ብሎ ሲል አይ ያልኩና ያን ቀን ፌስቡክ ላይ ገባውና ረጅም መዝሙር ፖስት አደረኩኝና ከዛ መጣና ላብሪያክት አድርጎ ጌታ ዘመንን ይባርክ አደረገልኝና አይናገረኝ ነገር ታላቁ ነኝ ዝም አይለኝ ነገር ከብዶታልና ወደ ዛሬም እንድትመለስ ምናምን ነገር ብሎ ሲጸልይ ሰማሁ ምናምን ብሎ ነገረኝና እሺ ከዛ መዝሙር ፖስት አደረኩኝ። ከዛ ኮሜንተሪ ገባና ከዛ በኋላ ሳይ ምናምን ቅር እንደሚላቸው ምናምን ነገር አወኩኝ። ይሄ በጣም ከቸርች ኮንሰርት በኋላ ስለተለየውኝ አንድ ቀን አንድ ምን ወዳት ዘማሪ ላይ ሶሬቲ ሞገስ ምትባልና ሻሸመኔ ተጋበዝና ሶሻል ሚዲያ ላይ እንተዋወቃለን እና እሷ እንቀላለድም ነበር ምናምን እና ሻሸመኔ ወጣቶች መንፈሳዊ ፕሮግራም አዘጋጅተው ይጋብዟታል። እሺ እና ስትመጣ ነገረችኝ ሻሸመኔ እናንተ ቸርች ነው የመጣው ቃለ ሕይወት እና
እዛ ተጋብዣለሁኝ ወጣቶች ብትመጣ ደስ ይለኛል አለች። እመጣለሁ ምናምን ነገር አልኳትና ቀረሁኝ። ከዛ እሷ አገር ሰላም ብላ እዛ ይጋብዟት ምሳ በልቶ ቡና ይጋብዟት ሲመጡ ካፌ ቁጭ ብዬ መጽሐፍ እያነበብኩ አየች። እንዴ ተስፍሽ ምናምን ስትል ትተዋወቃላችሁ እንዴ አላት ወንድሜ እና የጠራት ወንድሜ ነውና ወንድማማቾች ነን ብሎ ሲነግራት እውነቱም የእናቱ ጅንጉርጉር ልቧን የተሰበረው ታውቃለህ። ለማን ይከብድ ነው። እንዴት ነው ረዲ ቸርች ማደግን እንዳልኩ ነው በጣም በህይወቴ ከመወዳቸው ነገሮች ውስጥ በተለይ አሁን ካደኩ በኋላ ወደ ኋላ ሄጄ ሳይ ሻሸመኔ መሀል ከተማ ቃለ ሕይወት ቤተክርስቲያን ማደግን በጣም ነው የምወደው። ጠቀመኝ ከምትላቸው ነገሮች አንዱ ነው። በጣም የምወደው ነገር ነው። እንዳልኩ ነው ኪነ ጥበብ የገባሁት በዛ ነው። ኪነ ጥበብ ስንገባ እኔ ለምሳሌ ምናቃቸው ኪነ ጥበብ ውስጥ የገቡ ጓደኞቻችን አንተ የምታውቀው ሱስ ውስጥ የገቡ ብዙ ሰዎች አሉ። አዎ ብዙ። እኔ ከቡና በስተቀር ሱስ የሚያስይዝ ነገር ተጠቅሜ አላውቅም። ከቸርች ወጥቼ ለምሳሌ ክለብ እየገባሁኝ ከውሃ ውጪ እንዳልጠጣ ያደረገኝ እዛ ማደጌ ነው። እና የትም ልሄድ ስል ልጓም የሚሆነኝ ጊዜ አፈንግጬ በወጣም ምናምን የሚጎትተኝ ነገር አለና እኔ በዚህ በተጠቀምኩት ነገር በጣም ደስተኛ ነኝ። መሰረታዊ እሴቶች ብዬ ማሰባቸው ነገሮች በተለይ ሙሉዬ የሰጣችን እሴቶች አሉ። ለምሳሌ አንድ ነገር ልንገርኝ። ዘመዳችን ያክስታችን ልጆች ነበሩና ፀሐይና ስንታዩ ይባላሉ። እና አንዴ ከቤተ ክርስቲያን እየመጡ ሻሸመኔ የሚያክሰው ካለ 06 ኢትፍሩት አካባቢ ነው ሰፈራችንና መሀል ከተማ ነው ሰፈራችን እና ሚካኤል ቤተ ክርስቲያን ቅርብ ነው። አይ ነው እና ከሚካኤል 06 ይባል ነው ማላቀው እንጂ ሰፈሩን ኢትፍሩት እዛ ሰፈር ልጅ ነኝና እና ሲመጡ ከቤተ ክርስቲያን ሁለቱም ይባባላሉ። እኔ እንዳያበሽኩኝ ነው እና ይመጡና ጴንጤዎች ነደዱ ነጣላ ቀደዱ ምናምን ነገር ይሉኛል። ሁለቱ እህትማማቾች እና አንድ ቤት እኮ ነው የምንኖረው። ኤግዛክትሊ አንድ ግቢ ነው የምንኖረው። አንድ ግቢ የኛ ዋና ቤት አለ። ከዛ ከኛ ቤት ጋር ግድግዳ ተጋርቶ ቤት አለ። እዛ ውስጥ ነው የሚኖሩት ማለት የኛ ግቢ ውስጥ ያለ ቤት ውስጥ ማለት ነው። የአባቴ ዘመድ ልጆች ናቸው። ከዛ እንደዛ ነው ተበሻሸቀን ምናምን እና የሆነ ከነከነኝ። ከዛ እኔ ኦርቶዶክስ ነደዱ ምናምን ነገር ብዬ ጻፍኩና እንትን ኖ አይደለም ልጅ ሆነን እኮ ነው 10 አመቴ ምናምን ሆኖ ነው 10 11 ከዛ ሄጄ ለሙልያ ነበርኩ ሳነብላት እንባዋ ዝርግፍ ነገር እና እኔ ደስ ይላታል ብዬ ነበርና አሳድጊያችሁ እንደዚህ ነው የምታስቡት ምናምን ነገር አለች። እንዴ ሾልታ በቅሎ ነው አለች እና እንዴ ተሳስቻለሁ እንዴ ምናምን ብዬ እኔ ሃይማኖታችን ጠበቃ ቆማ በሷ ተናደዳለች ምናምን አንተ መሰለህ ራስህን እንትን ማለት እኔ ደስ የሚላት ነው መሰለኝ። ከዛ ምን አለችን ኢየሱስ ይወዳችኋል እና ኢየሱስ ሰዎችን ሁሉ ነው የሚወደው እና ሰው የምትጠሉ ከሆነ ኢየሱስ ይጠላችኋል እና ምራ በጣም ተቆጣችን እና በሰዓቱ ደግሞ ምንም ነገር ሲባል ኢየሱስ እንደዚህ ያደርግ እያለች ነው የምትነግረን። ደነገጥኩ አይገልጸውም። ከዛን ቀን ጀምሮ እንግዲህ ሲፈጠር 10 አመት 11 አመት ነው እስካሁን ድረስ እኔ ሃይማኖት ሳደብ ማንም ሰው አይቶኝ አያውቅም። እዛች እንዲህ ነው የቀየረችኝ ሙሉዬ እና መለለ ነው ያኔ ሙሉዬ ያስተማረችን ስናርግ የደህንነት ትምህርት ስንማር ሌሎችም በህይወት የመጡ ቸርች ውስጥ የነበሩ መምህራን ማስብበትን መንገድ ነው የቀየሩት። ወደ ኪነ ጥበብ ስገባ ለምሳሌ ፓስተር ሀብቴ እኔ አሁን ምን ይሰማኝ ነበር? አንድ ሰው የቸርችም ሰው ሆኖ ሴኩላር ሰው መሆን አይችልም፣ ሴኩላር ጸሐፊ መሆን አይችልም ስሜት ይሰማኝ ነበር። ፓስተር ሀብቴ በጣም ልጅ ሆኜ ነው 8ኛ ክፍል 9ኛ ክፍል ሆኜ አንተ ልቦለዶችን መጻፍ አለብህ፣ ግጥሞችን መጻፍ አለብህ ምናምን ነገር ብሎ ያኔ ነው ሲነግረኝ የነበረው። ጋዜጠኛ መሆንን ኮንሲደር አድርግ ምናምን ነገር ብሎ ያኔ በዛ እድሜና ያ ቸርች ያደኩበት መንገድ በጣም ብዙ መሰረታዊ ኤሌመንቶችን ሰጥቶኛል። አንተ በጣም ረጅም ሰዓት አወራ ነው ይሄን ጉዳይ። ሁለቱን የተገረፍክባቸው ቀናት ነው እባክህ። ለምንድን ነው ሁለትስ ቀን የተገረፍከው ታዲያ? እኔ አሁን ማት ጊዜ ነው የተገረፍኩት ልጅ ሆኖ ሁለቱነቱን ማስታወስ ገርሞኛል። የተገረፍኩበት ሞመንት እንደዚህ ያደክ ከሆነ ማለት ነው። አዎ አይ እንደኮ ሲባል ይወለ በጣም ፍጹም ሰላማዊ ነው ላልሆነ እንኳን ይችላል የልጅ ጥፋት ምናምን ታጠፋለ፣ ግን ማይነር ጥፋቶች ደግሞ ታጠፋለ እንትን የሚያስብል ጥፋት አጥፍቻ አላውቅም። አንዱ የተገረፍኩት ግዴለም ይውጣ አስቆይ እኮ ነው እኮ እኔም እሱን እያሰብኩ ነበር። 7ኛ ክፍል ሆኜ እንትን ትምህርት ቤት ክፈል ተብሎ የተማርኩት የመንግስት ትምህርት ቤት ነው እና ስትመዘገብ መመዝገቢያ ብር ትከፍላለህ። አመቱን በነፃ ነው የምትማረው እና 40 ብር መሰለኝ እና ከፈል ብሎ አባቴ ሰጠኝ እና ሲሄድ ፕሌይስቴሽን ቤት አየሁኝ እና ፕሌይስቴሽን በጣም ነው የምወደው። እሺ ገባሁኝ እና ቁማር ተጫወትኩኝ። 40 ብሩን ተበላሁኝ እና ስመለስ ምን ብዬ ልናገር አስብ እና እንደተመዘገብኩ ነው ፋዘር ነው ከፍያለሁ መዝገቢን ሲያውቅ በሸከ እና እስካሁን የሚያውቅ አይመስለኝም። በፕሌይስቴሽን ቁማር ተጫውቼ ብሩን እንደተበላሁ ዛሬ ነው የምታወራው። አበደ አይገልጸውም አበደ ምናምን ብዙ ጊዜ እና ፋዘር እንጣላለን
እንደዛን ቀን ግን ሲናደድ አይቻው ነው አበደ አይገልጸው አንዱን ማዘርናት የመታችኝ ምክንያቱም ግን አላስታውሰው ምቱን ብቻ ነው ታስታውሰው ምቱን ነው ማስታውሰው በጣም ስለልቦና የጥቃት ነው ደረሰብኝ ክራሽ በጣም ወዳት ልጅ ነበረችና በሷ ፊት ነው የመታችኝ በጣም ነው የተናደድኩት እንዴ በዛ እድሜ እና አይወደድም ያለው ማን ነው እንዴ ያኔማ እኮ እንትኑም አለ ተመሳሳይ አመት ነው ሁለቱንም የተመታሁት አንዱ መስከረም አካባቢ አንዱ አመት ዋልቆ ክረምት ላይ ቋንቋ እንማር ነበር እና ቋንቋ ለንማር እየሄድን እና ቋንቋ ምንማረው እኔ መማር ፈልጌ ነበር አንድ ደስ የምትል ልጅ ነበረች እሷ ስለምትማር ነበር መማረው ኦኬ አሁን ልደት ትባላለች ቢስ ሆነም ነገር አሁን ምንድነው ችግሩ ልክ ስሟን ጠቀስኩ አሁን ከሆነ ልጅ ጋር እንጣላለን አንተ እኔ ግጥም ደብዳቤ ጽፌ ታደርሳለህ ስልክ ይለኛል አንድ እና እሷ ደስ ትለኝ ነበር እና እሷ ቋንቋ ስለምትማር ለሷ ብዬ ተመዘገብኩ እና አንድ ቀን ትሄጃለሽ ወርቋት እሷ ትምህርት ቤት አልሄድም አለችኝ እሷ ከሌሊት ለምን ሄዳለሁ ብዬ ኳስ ስጫወት ምናምን ነበረ ከዛ ማታ ጠርታኝ ማዘር ስትመታኝ ልደት ቆማ እያየች ነበርና መመታቱ ሳይሆን ያሳመመኝ እሷ ቆማ አይታኛለች በቃ እንዴት እንደደበረኝ ከዛ ልደት ባናገር አቆምኩ ለረጅም ጊዜ እሷም ሳትቆይ ወረዴ ወጣች ከሻሸመኔ ግን እንዴት እንደደበረኝ አጠይቀኝ ይግረበው ሁለቱም ወሳኝ ተዋሎች ናቸው አይ እንግዲህ ጠዋሳም ካለ እንዲሽርልህ እመኛለሁ በልጅነት ብዙ ነገር ተጫወትን አብዛኛው ነገር ላይ አንተ ልጅነት ከፍሬ ነው የጀመረውና ጠቅሞኝ ያገኘው ታውን ጥያቄው ወደ መጽሐፍት ህይወትህ እንምጣ አይ ቲንክ የኪነ ጥበቡ ወይም ደግሞ የኪነት ህይወትህ ሻሸመኔ ከዚህ እንደጀመረ ከዚህ እንደተዋሃደ እንደተጋባ ማሰብ ይቻላል ይሄ ነገር አንደርድሮህ እንዴት ነው መጽሐፍ ልጽፍ የቻልከው የአካዳሚካል ትምህርቱ አለ ጎን ለጎን የመጀመሪያው መጽሐፍህ ክራራዊ ህይወት ከአርስቱ ሲነሳ እንኳን ብዙዎች የሚመክሩት አይነት ያረስት አጠራር ወይም ያረስት አጠቃቀም ነው እኔም ባለኝ ዕውቀት አንደኛ ከሁለት ቃላት ያለፉ እንትኖችን እንድንጠቀም አያዙም የአርስት ስፔሻሊስቶችና ደስ ይላል ርዕሱ ወደ ውስጡ ጠለቅ ብዬ ለማየት ስሞክር ደግሞ ትንሽ የፍልስፍና እንትኖች አሉት ፍልስፍናው ወደ ማን ይጠጋል ካልከኝ ለኔ አሁንም ከምጽፈው መጽሐፍ አንፃር የነገን ፍለጋንም ካየሁበት ወይም ከዳሰስኩበት ሰዎችን ጠይቄ ነው እሱን አላነበብኩትም ስባታዊ ነገሮችም አግኝቼበታለሁ ልክ ነኝ ሶስቱንም ጥያቄዎች አንድ ላይ መልስልኝ ኦሬዲ እንዳልኩክ ነው ቸርች ካደግን በኋላ ትንሽ ከፍ ይያለን ስንሄድ ሻሸመኔ ካድማስ ፊት የሚባል ኪነ ጥበብ ማህበር ነበር ሴኩላር ነው እዛ ካድማስ ፊት እጂ ጽሁፍ ማቅረብ ጀመርኩ ዛሬ በጣም ሴኩላር እየሆንኩኝ መጣሁኝ ከዛ ደግሞ ጣምራ ሄደን ጣምራ ደግሞ የሚባል ነበር ደግሞ ጣምራ ደግሞ ሄጄ ስነ ጽሁፍ ማቅረብ ጀመርኩ ከዛ ደግሞ ግዕዝ የሚባል ከቸርች ውጪ የራሳችንን እኔ አሁን ቸርቹ ላይ እንትን ነህሚያ የሚባል ቲም ነው መሰረቱ ነው ተገንጠለን የወጣ ነው ማለት ነው ከዛ ደግሞ ግዕዝ የሚባል ገባንና ምን አደረግ ግዕዝ ላይም መሪ ነኝ የሆነ ሰዓት ላይ እንትን ነህሚያ መሪ ነኝ እና አንዳለማዊና እንደ መንፈሳዊ ቲም መራ ነበር ማለት ነውና ሁለቱም ላይ ባስገዳጅ የራሴን ሐሳብ ጭንባቸው ነበር አምባገነን መሪ እንደሆነ ያወቁት ያኔ ነው በጣም የሚገርም ነው እና ግን ግዕዝ ያለንም በጣም ወደ ስነ ጽሁፍ እየተሳብኩኝ መጣሁኝ ከዛ መፈልጋቸውን አይነት ጽሁፎች ዝም ብዬ ሞከር ነበር ያን አካባቢ ዝም ብዬ አጫጭር ልቦለዶችንም ረጃጅም ልቦለዶችንም ያኔ ይጽፍ ነበር እና እሱ ነው ቀስ ይያለ መስመር እያያዘ መጣና ክራራዊ ህይወት የተጻፈው ክራራዊ ህይወት 2013 ላይ የተጻፈ መጽሐፍ ነው ቶታሊ ረጅም ልቦለድ ነው አሁን በነገራችን ላይ ድጋሚ በቅርቡ ይወጣልና ተሻሽሎ ድጋሚ ይወጣል አዎ ኦኬ ልክ እኔ እንደውም ከሰው ነው የሰማሁት ይሄንን ነው ከሰው አይደለም አንተ ከሰጠኸው ሌላ የመገናኛ ብዙሃን ኢንተርቪው ነው የሰማሁት በደንብ መሸፈን አላገኘም ተነባቢነት አላገኘም ነበር ይባላል ብዙ አልተነበበም ጥቂት ኮፒ ነው 1000 ኮፒ ነው የታተመው እሱም በተለያየ ምክንያት ብዙ አልተነበበምና አሁን ግን ተሻሽሎ ድጋሚ በቅርቡ ክራራዊ ህይወት ይወጣል እና ግን ዞሮ ወደ ስነ ጽሁፉ ስገባ ከሃይ ስኩል በኋላ ሴኩላር ስነ ጽሁፍ ላይ በደንብ እየገባሁኝ ስለመጣሁኝ ይሄ መንፈሳዊ ነገሩን ቀስ እያልኩ እየቀነስኩ ሴኩላር ስነ ጽሁፍ ላይ ገባሁኝ ንባቡ እንዳልኩት ነው በጣም በልጅነት ስለሆነ መንፈሳዊ ነገር ቢሆንም በልጅነት ነው ማንበብ የጀመርኩት ከዛ ትንሽ ከፍስ ዓለማዊ ልቦለዶችን ማንበብ ሲጀምር ብዙ አላታገለኝም ለምሳሌ ሳልሰለች ረጅም ሰዓት ማንበብ ችያለሁኝ ልጅ ሆኜ በቸርች ስለለመድኩ መንፈሳዊ መጽሔቶችንም ምናምን ነገር አፒታይቱ ኦሬዲ ተከፍቷል ጽሁፍ የተወሰነ መሞከረንም ቢሆን በጣም በልጅነት ይሞከረዋለሁኝ ስለዚህ ብዙ አልተቸገርኩኝም ሃይ ስኩል ስገባ በቃ በደንብ ወደ ሴኩላር ጽሁፍ ገባሁኝና እሱ ነው እያደገ የመጣው
ግሩም ነው። ስለዚህ ክራራዊ ሕይወት መቼ እንጠብቀው? አሁን የተሻሽሎ የሚወጣውን እርግጠኛ አይደለሁኝም። ምናልባትም እርግጠኛ አይደለም። ይሄም ፖድካስት አፕሎድ ከመደረጉ በፊትም ሊወጣ ይችላል። የምረን ነው ጭራሽ ከዛ በኋላም ሊሆን ይችላል። ከአንድ አሳታሚ ጋር እየተነጋገርን ነው። ተስማምተናል። ይሄን የፈለኩት እንቅስቃሴዎች መኖራቸውን ነው። ኦልሬዲ ተስማምተናል። ጊዜውን ነው ያልወሰንነው እንጂ ተስማምተናል። አሳታሚ ኦልሬዲ ለማሳተም ወስኗል። ግን እንዳልኩት ነው ጊዜውን አልወሰንም። ጊዜው እሱ በእጁ ቀድሞ የተረከባቸው ስራዎች ስላሉ ቅደም ተከተሉን እርግጠኛ መሆን አልችልም እንጂ በቅርቡ ይወጣል። ዞሮ ዞሮ የነገን ሕይወት ጽፍ ነገን ፍለጋ ነገን ሕይወት እነዚህ ቃላት ብዙ ጊዜ አብረው ይመጣሉ። ሕይወትና ነገን ፍለጋ እንዴት ነው የፈለግከው? ነገን ፍለጋ ከክራራዊ ሕይወት የሚል ቃል አሁንም ክራራዊ ነገር ውስጥ ማለት ነው። ነገን ፍለጋ ኦልሬዲ ያጫጭር ልቦለዶች ስብስብ ነው። መጽሐፉ ላይ እንግዲህ በጣም የሚያሳስቡኝን ጉዳዮች ወደ ልቦለድ ቀየር የጻፍኩባቸው ናቸውና በጣም አሁን ያለው የዚህ ዘመንን መልክ ሊገልጥ ከሚችሉ ነገሮች መካከል አንዱ በጣም ጭንቀት እና ነገ ላይ እርግጠኛ አለመሆን እሱን በደንብ ይገልጣል። ከዛ ውጪ ደግሞ ነገን ፍለጋ ላይ ያሉ ታሪኮችም አይታቸው ከሆነ ይሄዱና ድንገት ቁርጥ ይላሉ። ቀጥሎስ የሚሉን አይመልሱም። ለምሳሌ አሁን አይሌ የሚለው ጽሁፍ እሻሪ የምትባለው ካራክተር ልክ ራሷ ልታጠፋ ሞከረች። ትሙት አይታወቅም። እዛ ጋር ተንጠልጥሎ ነው የቆመው እና ሆን ብዬ እንደዚህ የተወኳቸው ነገሮች አሉ። ቀጥሎስ ነገ ምን ይፈጠራል? ህዝቡ እንዲሞላ። ከዛ ውጪ መጽሐፉ ራሱ ነገን ፍለጋ የሚያልቀው የመጨረሻው አረፍተ ነገር ነገ መቼ ነው ብሎ ነው የሚያልቀው እና ያልጨበጥነው ነገ አለ። ብዙ ወጣቶች በኢኮኖሚ የተነሳ በማህበራዊ ጉዳይ በፖለቲካ ጉዳይ የተነሳ ነገ እንላለን። ያ ነገ ግን መቼ እንደሆነ አናውቅም እና እሱን ነው እንግዲህ ነገን ፍለጋ ላይ ላሳየ ሞከርኩት። ነገን ፍለጋ ላይ የተወሰነ ዱኤል ለማድረግ ስሞክር ልቦለዳዊ ኳሊቲ ወይም የስነ ጽሁፋዊ ጥራትና ብቃቱ ምናምን እንዳለ ሆነው የተወሰነ ሳይኮሎጂ የሚሸተኝ ነገር አየሁበት። የሳይኮሎጂ ባክግራውንድ አለ ወይ? ያው የልጅነት ያነበብካቸው መጽሐፍት የቤተ ክርስቲያን እድገት ራሱ የቸርች እድገት ራሱ ወደዛ አይነት ነገሮች እንደሚስቡም መገመት ይችላልና ጥያቄውን ከዚህ አንፃር ነው ያመነጨሁት። ወይ ደግሞ ነገስ እንደዚህ የሳይኮሎጂካል ነገሮችን ትሞክራለህ ወይ? ህልም አለ ወይ? በመጽሐፍም ሊሆን ይችላል። የመጽሐፍ ህልም የለኝም። በእርግጥ ነገር በተመለከተ እርግጠኛ መሆን ባይቻል ምንድነው እንግዲህ ስነ ጽሁፍ ዞሮ ስለ ሰው ነው የምታወራው። ስለዚህ የሰው ባህሪ የሰው ስነ ልቦና ምናምን ለምሳሌ ክራራዊ ሕይወት ላይም የአንዲትን ሴት ወሲባዊ ስነ ልቦና ነው ለማሳየት የሞከርኩት። እዚህም ላይ እንኳን ዞሮ በጣም በጥልቀት ባይሆንም ዝም ብሎ ስነ ልቦና ጉዳዮችን ለማንሳት ሞከረ። ተቀራራቢነት አለው። እንደውም የዚህኛው ስንመጣበት እናወራለን ብዬ ነው። ትንሽ ዘግነን የሚላል የዚህኛው ኦፍ ኮርስ ጦርነት ሆን ተብሎ ነው እንደዛ የተደረገ። ግን ዞሮ የአንድ መጽሐፍ ስትጽፍ ስለ ሰው ነው የምታወራው። ስለ ሰው የምታወራ ከሆነ የሰውን ስነ ልቦና በሚገባ መንገድ ለማንሳት ትሞክራለህ። መደበኛ ትምህርት በስነ ልቦና ላይ ባይኖርህም ዝም ብለህ ለማንበብ የምትሞክረው ነገር አለ። ለማንበብ ከምትሞክረው ነገር በተጨማሪ አንድ ደራሲ ዋና ኤሌመንቱ ኦብዘርቭ ማድረግ ነውና ከምታየው ከምታነበው ከምትገመገመው ተነስተ የተወሰነ ስነ ልቦናዊ ነገሮችን ለማካተት ትሞክራለህና እንደዛ ነው። ግን አሁን ለወደፊት ለምሳሌ አሁን ስነ ልቦናዊ ብቻ መጽሐፍ ጽፋለሁ ብትለኝ እስካሁን ምንም አይነት እቅድ የለኝም። ምናልባት በጽፍ ደስ የሚለኝ ፖለቲካዊ መጽሐፍ ነው። ግን እሱንም ሳረጅ ነው። ለምን የእንትኖችን ፖለቲካ ይዞት የሚመጣውን ነገር እያሰብክ ነው? አይ ብዙ እንድታዘብ ነው። ዝም ብሎ ለምሳሌ አሁን የሚያሳስቡኝ ነገሮች አሉና እኔ ራሴ መልስ ያላገኘሁላቸው እና መልስ ባገኝለት በጽፍ ደስ ይለኛል። አንድ ዝም ብሎ የፖለቲካ መጽሐፍ ግን መልሱን እኔ ራሱ አላውቀውም። ጥያቄው ብቻ ነው ያለኝ። ዝም ብዬ መገመታቸው መልሶች አሉኝ። እነኛ መገመታቸው መልሶች ላይ እርግጠኝነት የለኝም። የፖለቲካ መጽሐፍ ግን ራሱ የፖለቲካ መጽሐፍ ነው ተብሎ ይወጣል ማለት ይሄ መጽሐፍ ለጽፎም ስነሳ የፖለቲካ ነው፣ መዳረሻውን ፖለቲካ ነው። ከወጣም በኋላ ከታተመን በኋላ ሰዎች ተስማምተውበት የመጽሐፍ የፖለቲካ ነው የሚሉት መጽሐፍ ምን አይነት ነው? ለምሳሌ እዚሁ ግልጽ ላድርግልህና አሁን የዙፋን ልፊያ ካርስቱ ጀምሮ ይምሰልም አይምሰል ውስጡ ሲታይ ግን ከውጭው ከሽፋን መጽሐፍን ከሽፋን መደምደም ከባድ ቢሆንም አደምድም ይባላል አይደል? ሽፋን ነው። መሽፋን መደምደምን አልቃወምም። እዚህ አጋጣሚ የሆነ ቦታ ደግሞ ተቃውሟል። ፓርት ኦፍ እንቱም ስለሆነ አሁን በጣም ሲለጠጥ ነው እንጂ ጥሩ ያልሆነው ጭርስ ሲል ነው እንጂ ጥሩ የማይሆነው ሽፋኑ ብቻ ሙሉ መጽሐፉን ይጨርሳል። እንደዛ ሲሆን ትክክል አይደለም። እኛም እኮ ሽፋን ላይ የምናስቀምጠው ነገር የመጽሐፉን ሙሉ ይዘት
በትንታ በእፍታ የሚሰጥ ነገር ነው እኮ የምናስቀምጠው። ስዕሉም ግራፊክሱን ስታየው ርዕሱን ስታየው እንደዚህ አይነት ነገር ነው እና አሁን የመጽሐፍ የፖለቲካ ተቻለው የፖለቲካ መጽሐፍ ነው ብለህ ተስማማለህ? ያንተ የዙፋን ልፊያ ቴክኒካሊ ፖለቲካል ልቦለድ ነው። አትክደውም እኮ አሁን በተለያዩ እንትኖች የወጡ መጽሐፎች አሉ። በይዘት ደረጃ ወይ በልቦለድ ደረጃ ፖለቲካ ይዘት ያለው ልቦለድ ይሆናል ወይ ደግሞ ስነ ልቦናዊ ምናምን የፍቅር ምናምን እኮ እያልን እንፈርጃቸው አይደለ? ፖለቲካ ይዘት ያለው ልቦለድ ነው፣ እሱን አልከደም። ከዛ ውጪ ግን እኔ አሁን ሪል ለምሳሌ አሁን አንድ ፖለቲከኛ ህይወት ታሪኩንም ቢጽፍ ቴክኒካሊ እኮ ፖለቲካዊ ነው፣ የፖለቲካዊ እንትን አለው ሚሞር ቢጽፍ ምናምን። ግን ለምሳሌ እኔ አሁን ምመኘው ምን እንደሆነ ታውቃለህ? አሁን በቅርቡ ማደርገው አይደለም፣ በቅርቡ ማላደርገው በቅርቡ ማድረግ ችግር ስላለው ሳይሆን በቅርቡ መልሱን ማገኘው ስላልመሰለኝ። ግን መልሱን ካገኘሁኝ ብጽፍ ደስ የሚለኝ ፖለቲካዊ ጥያቄ፣ ከዛ ለዛ ፖለቲካዊ ጥያቄ ፖለቲካዊ መልስ ያለው መጽሐፍ ብጽፍ አሁን ደስ ይለኛል። ግን እንዳልከው ነው አሁን መጽሐፍ አልችልም። ምክንያቱም በጣም ከባድ ነው። ለፖለቲካዊ ጥያቄ ደግሞ ፖለቲካዊ በተለይ መልሱ በጣም ከባድ ነው። ስለዚህ እሱን ዝም ብዬ ሳስብ 50 ዓመት 60 ዓመት ሲሞላኝ ካልሞትኩ ከዛ በፊት የዙፋን ልፊያ እንግዲህ በደንብ እያሟሟቅን ቀስ እያለን እየገባንባት ነውና በጣም ትንሽ ገጽ ሲቀረኝ በጣም ሆነስት ለመሆን አነበብኩት። እኔ እድሜ ከፍለው ወይም ከፍለን እንዲነበብ ምናምን ሁላ ይቅርታ ያው የተሰማኝን ነገር ነው ምናምን። አሁን ለምሳሌ ልጆች አሁን አንተ ቸርች ባደክበቱ እነ ነገን ፍለጋ በጻፍክበቱ እድሜ ላይ ምናምን ሆነው ልጆች ይሄን መጽሐፍ ቢያነቡት ትንሽ ሳይኮሎጂካሊ ትራውማታይዝድ ሊሆን ይችላል ይሆን እላለሁ። ምክንያቱም ጦርነቱ ልክ ነው፣ የጋራ ነገሮችን አሳይቶን አልፏል። እነዛ ነገሮች በአካልም በዲስታንስም ሆነን ያየናቸው የሰማናቸው ከኛ ብዙም ማይሸሹ ቀረብንም ራቅንም ማንጋፈጣቸው እውነቶች ናቸው ያሳየን ጦርነቱ ውስጥ ግን አንዲት እናት አንዲት አዛውንት የደረሰባቸውን መከራ ሴቶች ነገው ያልታወቀች ተስፋ ገና መታየት ያልጀመረ ወጣት እንዴት እንደተደፈረች ወንድ በወንድ ጭምር ምናምን ያሳያል፣ ያስቀምጣል። ለዛ ነው እንደዛ አይነት ወጣቶች ባያነቡት ይመከር ይሆን ያልኩት። በምን አይነት ስነ ልቦና ውስጥ ሆነን የጻፍከው? ጦር ሜዳ ተገኝተሃል ወይ? ለምሳሌ ጦር ሜዳ ተገኝቼ ነበር። ያየሁትን ብጽፍ ለኔ በጣም ኢቨንት ሊሆን ይችላል። ምክንያቱም አይኔ ያየው ነገር ነው። እሺ ላይ ሊለኝ ይችላል ጭንቅላቴ ሌላ ነገር ጻፍ ብለው። እኔ ኢትዮጵያ አየር መንገድ የተከሰከሰው ቢሾፍቱ አቅራቢያ ላይ የተከሰከሰው አውሮፕላን አደጋ ላይ ተገኝቼ ጽሁፍ አይደለም የላይቭ ትራንስሚሽን ዜና ዘገባ ቃላት መረጣ አቅቶኝ ነበር። 157 ሰዎች ያለቁበት አደጋ ማለት ነው። አለቁ ተባለ ነው ሰው የሚያውቀው። እኔ ግን ማለቃቸውን በዛ ቦታ ተገኝቼ ሰው የሚያክል ግዙፍ ነገር አውሮፕላን የሚያክል ግዙፍ ነገር ወደ ቅንጣትነት ተቀይሮ ምናምን አይቻለውና በመደጋታው ፋና 90 ደቂቃ ገብቼ ሳስተላልፍ ሌላ ቃላት መምረጥ ነው ያቃተኝ። ያየሁትን ቃል ነው የተናገርኩትና እንደውም ብሪፊንግ ላይ ምናምን እኔ ላይ መነጋገሪያ አድርገው ሰዎች ሲነጋገሩ በኋላ ስራ አስኪያጁ ሁላ እንዴት እንደዚህ አይነት ቃል ትጠቀማለህ ሲለኝ ሁላ አስታውሳለሁ አሁን ድረስ። ቦታው ላይ ኦን ዘ ስፖት ፈርስት ፐርሰን ነህና አንተ ግን ለዚህ ጦርነት ፈርስት ፐርሰን ነበርክ ወይ ማለት ተጠየቃዊነትን ተከትዬ አይደለም ጠይቀህ እንዴት ተጻፈ ለማለት ነው። ወደ እንትኑ መለሳለሁ ስለ ትራውማ ወጣቶችን ስለማሳደግ ተጽዕኖ እሱን መጀመሪያ ያንባቢያን አቲቲዩድና እንትን ፕሮፌሰር መስፍን ወልደማርያም መክሸፍ ኢትዮጵያ ታሪክ የሚል መጽሐፍ አላቸውና ልክ እስከፍቶ መጀመሪያ ላይ ቁም ይልና በኢትዮጵያ አሁን ባለችው ኢትዮጵያ ደስተኛ ከሆንክ የመጽሐፍ አታንብብ ይላል። ቴንክ ዩ ቶታሊ ደስታ ነው የሚያናቀው መጽሐፉና ግን ደግሞ ታነበዋለህ እና በመክሸፏ እየተናደድክ ታነበዋለህ። እኔ በጣም ልጆች ባያነቡት መርጣለሁኝ አይደል? ላለማዋሸት ዙፋን ልፊያ ከወጣ በኋላ እንደዛ አይነት ስሜት ተሰምቶኛል። መጀመሪያ ላይ አልተሰማኝም ነበር። ኋላ ላይ ግን ለምሳሌ አሁን አንድ በጦርነቱ ላይ ትግራይ ላይ በተለይ በነበረው ጦርነት ቦታው ላይ የነበረ ልጅ ሜሴንጀር ላይ ሲጽፍልኝ ስሜቱን መቆጣጠር አቃተው እና ሲያወራኝ ፌስቡክ ላይ ማልቀስ ጀመረ እና ምን እንደተሰማው ሊናገር ሲል አቃተው እና ያንዳንዱን ገጽ በቃ ያለቀስኩ ነው ያነበብኩት ምናምን ነገር አለኝና አሳዘነኝ በጣም። ከዛ ሳይቆይ ሌላ አንዲት የስነ ልቦና ባለሙያ ያለች ረዲት ትባላለች። እሷ ተገኝታ ነበር አንዳንድ የጦርነት አካባቢዎች
የምክክር አገልግሎት መስጠትና ያነበብኩት እያንዳንዷን ገጽ ሳነብ ሪሌት ማድረጋቸው ሰዎች ነበሩ ምናምን ብላ ነገረች። የተወሰኑ ሰዎች ሲያወሩኝ የሚሰማቸው ስሜት ሳይ ኦኬ ይሄን ያክል ስሜታቸው ውስጥ ሪሌት የሚያደርጉት ከሆነ በጣም ትንንሽ ልጆች ባያነቡት ጥሩ ነው ማለት ነው አይነት ስሜት ተሰምቶኛል። ከዛ ውጪ ግን ወጣቱ ግን ስሜቱን ይጎዳዋል ግን ማንበብ አለበት። ለምንድነው እንደዚህ የሚለው? ደስተኛ መሆን የለበትም። አሁን ባለው ሁኔታ ምን ያህል አሁን እንዴት መሰለ ቁጥር ነው። ለምሳሌ 3 ትልቅ ጦርነቶች የእርስ በርስ ጦርነቶች ተደርገዋል በትግራይ በአማራና በምዕራብ ኦሮሚያ ላይ እና በእነኚህ የደረሰውን ዳሜጅ በትክክል አናውቀው። ለምሳሌ አንተ ጦርነቶች ላይ ተገኝተ ዘገባዎችን ትሰራ ነበር። መታቃቸው ነገሮች አሉ። ከመታቃቸው ውስጥ ምን ሄዶ ነው የተነገረው? በተለያየ ምክንያት ያልተነገረው ሌላ መጽሐፍ ይወጣዋል። በጣም ብዙ አለ የማይነገሩት። በነገራችን ላይ አንዳንዱ በክፋት አይደለም፣ አንዳንዱ ደግሞ በቸልተኝነትም ሊሆን ይችላል የማይነገሩት። እና ከዛ ውጪ ደግሞ ለምሳሌ አሁን ጋምቤላ ላይ ምን እየተደረገ እንዳለ አናውቅም። ቤንሻንጉል ላይ ምን እየተደረገ እንዳለ አናውቅም። እዚህ ጋር እየደረሰ ያለው ልክ የሆነ ቀን ሲነገር 1 ሚሊዮን ሰው ሞተ ይባላል። 1 ሚሊዮን ሰው ማለት ምን ማለት ነው? አንድ ሰው ሲሞት ለእናቱ የአይኗ ማረፊያ ልጇ ስትገባ ስትወጣ ምናምን ነገር የምታየው ለአባት መከታው ነው። ምናልባት አንድ ቀን እንኳን አባቱ ፍቅሩን ነግሮት አያውቅም ለሞተው ልጅ እወድሃለሁ ብሎት አያውቅም። ግን በተግባር ሁሉ ጊዜ እንደሚወደው የሚናገር ግንባሩ ላይ አባት ግንባር ላይ ያሉት እያንዳንዱ መስመር ለዛ ልጅ ዋጋ በመክፈል ይወጡ ናቸው። ክብሩን አጥቶለት ምቾቱን አጥቶለት እሱ ስለ አንገት ደፍቶለታል ምናምን። ለሚወዳት ሴት ተስፋዋ ነው ምናምን ነገር፣ ለእህቱ መከታ ነው ምትኮራበት ነው ምናምን ነገር። እና ደግሞ እኛ ሀገር ላይ በቤተሰብ መካከል ፍቅር መገላለጥ ብዙ የለም እና ፍቅራቸውን ያልገለጡለት ግን ብዙ ነገራቸውን እሱ ላይ ያሳርፉበት ሰው መስዋዕት የከፈሉበት እና ልክ ያ አንድ ሰው ሞተ ሲባል አንድ ሰው ብቻ አይደለም የ1 ሚሊዮን ነው እና ሙሉ እንትን ነው የሚያናጋው። እና በየአቅጣጫው የሞቱ ያሉ ሰዎች በየአቅጣጫው ጥቃት እየደረሰባቸው ያሉ ሰዎች ቁጥር ብቻ አይደሉም እና እንደ ተራ ቁጥር አይቆጠራቸው ግን ከቁጥር በላይ የሆኑ ሰዎች አሉ። ስለዚህ የነኛ ሰዎች ህመም በትክክል መዘገብ የሚያስፈልገው እኔ አሁን በዚህ መጽሐፍ ላይ የአማራ የትግራይ የአፋር ምናምን ብዬ ምን ቦታ አልጠቀስኩም። ግን ተራ ምንላቸው ሰዎች ሲቪሊያን እንዴት ዋጋ እየከፈሉ እንዳለ ሰዎች እንዲያውቁ ነው የፈለኩት። ሴቲንጉን ተተህ እኔ ቦታው ምናምን ሰነሳሰለኝ ሴቲንጉ አይደለም ግለሰቦቹ እንደ ግለሰብ በታሪክ መዝገብ ውስጥ የማይነገሩ የከፈሉት ዋጋ መነገር አለበት። እሱ ሲነገር ሁለት ነገር ይጠቅመናል። አንደኛ አሁን ያለንበትን አደጋ በትክክል በመረዳት ቶሎ ስለመፍትሄ እንድናስብ ይገፋናል። ሁለተኛ እንዲህ አይነት ጉዳቶችን ማወቅ እንዳይደገም እንድንል እድል ይሰጠናል። ስለዚህ አሁን ወጣቱ ሪሊ አገሪቱ በምን አይነት ሁኔታ ውስጥ እያለፈች እንደሆነ ግለሰቦች እንዴት ዋጋ እየከፈሉ እንደሆነ ማወቅ አለባቸው። ከዚህ ጋር ተያይዞ በጣም ብዙ ሰው የሚያነሳው አንተም ያነሳልኝ ጥያቄ ጦርነት ቦታዎች ላይ ተገኝተህ ታውቃለህ ወይ ለሚለው ተገኝቼ አላውቅም። ለምን መሰለ እኔ ጥያቄያዊ ኔቸር እንዲኖረው ፈልጌ አይደለም ይጠይቅ። ተረድቻለሁ። ዲት እንዲ ሊጽፈው ቻለ። ካራክተርም እኮ ካራክተር ሪፕሬዘንት አድርገህ መጽፈው ነገር አለ እኮ በቅጡ። አሁን እንዴ ሶዶ ለማ ሚዲያ ከመምጣት በፊት አይንህን ጨፍነ የሶዶ ለማ ፖድካስት ወይም ሚዲያ ስቱዲዮ ይሄን ይመስላል ብለህ መጻፍ ትችላለህ። ስትመጣ ግን የምታየው ነገር ያንን ነገር ፊት ሊያደርግ ላይችል ይችላል፣ ሊያጠጋጋህ ይችላል። ያ የልብ ወለድ የትንበያ የነገሮችን ፎርካስት የማድረግ በምናባዊነት ነገሮችን የማየት አቅምህን ያሳየኛል። ግን ይሄኛው ፍጹም ልክ ሆነብኝ። በነገር ላይ በአንድ በኩል ላለማዋሸት ነው በጣም ካራክተራይዜሽኑ እንዳለ ሆኖ መብራታውያን ምናምን የሚለው ነገር እንዳለ ሆኖ ፍጹም ሆነብኝና እኔ ምንድነው ደስ ያለኝ መሰለህ መጽሐፍ ከወጣ በኋላ በጣም ብዙ ሰዎች በተለያየ ጦርነት አካባቢ ላይ ያለፉ ሪሌት የሚያደርጉት ታሪክ አለ። እንዲህ አይነት ታሪክ አውቃለሁኝ እንዲህ ኤግዛክትሊ ያየሁትን ነው የሚመስለው ምናምን ነገር አለ። በዚህ ደስ ብሎኛል። ለምንድነው ደስ ያለኝ? በጣም ከእውነታው ብዙ አልሸሸውኝም ማለት ነው። ጦርነትን አይቼ አላውቅም፣ ግን ዮቫል ኖህ ሃራሪ የሚባል ጸሐፊ አለና በጣም ወደው ጸሐፊ ነው። ብዙ ኮንትሮቨርሻልነቱ እንደተጠበቀ ሆኖና ሃራሪ የትኛው መጽሐፉ ላይ እንደሆነ እርግጠኛ አይደለሁም። ምን ይላል? የጦርነትን እውነተኛ መልክ የምታገኙት በተራ ሰዎች አኗኗር ውስጥ ነው ይላልና በጣም ያቺ ንግግር ያቺ ጽሁፍ በጣም ተጽዕኖ አሳድራብኝ ነበር። እና ከዛ በኋላ በየአቅጣጫው ጦርነት ሲደረግ ሁሌ ማስበው ተራው ሰው እንዴት ነበር የሚያሳልፈው እና ሁሉ ጊዜ ይምር ነበር ማስበው ወታደር ያልሆነ ከየትኛውም ወገን ያልሆነ
ፖለቲካ ውስጥ አክቲቭ ተሳትፎ የሌለው እና ስለ ፖለቲካ ደግሞ ምንም የማያውቅ ሰው አለ። ምንም የማያውቅ ለምሳሌ እዚህ መጽሐፍ ላይ ለምሳሌ መጀመሪያ ላይ ያለችው የተናቀሽበት በሚለው እንትን ውስጥ ምዕራፍ ውስጥ ያለችው ሴት የፖለቲካ ጉዳዩ አይደለም ምናምን ነገርና ስለ ፖለቲካ በቂ ግንዛቤ የሌላቸው እናቶች ምናምን እያንዳንዷን ቀን የምር እንዴት ነው የሚያሳልፉት ብዬ የምር ነበር ማስበውና ሁሉ ቀን ስለማስብ ይሁን የሚፈጥርብኝ ነገር ነበር እና እሱ ነው ዝም ብዬ ለመግለጽ ምናምን የመጋር ሞከርኩት። ጦርነት አይቻል አቅም በህይወት ያየሁት በጣም ትልቁ ግጭት ሻሸመኔ ስትቃጠል ያየሁት በቃ በጣም ትልቁ ያየሁት ግጭት እሱ ነው። ግን እዛ ውስጥ ለምሳሌ ያየኋቸው የታዘብኳቸው ነገሮች ነበሩ። ለምሳሌ በጣም በድንጋጤ ህፃን ልጅ ይዞ ቦይስ ለመደበቅ የሚሞክሩ ሰዎች በጣም በድንጋጤ የሚፈሩ ማንኛውም የሚመጣ ሰው ሁሉ የሚያጠቃቸው የሚመስላቸው እኛ ለምሳሌ ምን አደረግን መሰለ ከተማው ተቃጥሎ ምናምን ድንጋጤው ቢኖርም በቃ መቀመጥ ነበረንና አንድ 3 ጓደኛሞች ሆነን እስቲ እንዙር የሚፈጠረው ለኔ ብለን መዞር ጀመርና ስንዞር አንድ የታዘብኩት ነገር ምንድነው ወንዶች ነን 3 ነን ምናምን ስንሄድ ከፍል ለፊታችን ያሉ ሰዎች በቃ አይቶ ደንገጥ ሲሉ ማየት ጀመርኩ።